እሺ ጥያቄ ይሰማል አይሰማም? እሺ ጥያቄ አንደኛ ስለ እስልምና ትንሽ ይሰማል። ታስረዳኝ። ማለት እኔ እሺ ኢስላም ወደ ብሎ ማለት እስልምና በመጣ ቆይ ትንሽ ያ ጥያቄዎችን ዝርዝር ላድርግልክና አይቀር ማለት እንደ አንድ ሴት እኔ ወደ እስልምና ስመጣ መከተል ያለብኝ ነገርና እስላም ሲሆን የእስልምና እምነት ተከታይ ሲሆን የማገኘው ነገር ምንድነው? ሌላው ደግሞ የነብያት ያስተማሩት እምነት ነው ይባላል። እነዛ አስተምሮቶች ደግሞ በቁርአን ላይ አሉ ወይ? በምን መልኩስ ነው ያስተማሩት? ሁለት ደግሞ ከክርስትና ስለ እስልምና ደግሞ ስለ ነብዩ መሐመድ መምጣት ከዛም በፊት የሚናገር ትንቢትም ሆነ ምንም ሆነ አለ ወይ? እሱንም እስቲ ገልጸ ብታረጋግልኝ። መልካም። ኢስላም ብሎ ማለት ለአንድና ብቸኛ ለሆነው አምላክ ለአላህ ሱብሓነሁ ወተዓላ በብቸኝነት መገዛት ማለት ነው። ታዲያ ነብያቶች ይህን ነበር ያስተማሩት። የትእዛዛት ሁሉ ፊተኛና መጀመሪያ አንድና ብቸኛ የሆነውን አምላክ በብቸኝነት ማምለክና መገዛት የሚለው ነበር። ይህን የአምላክ ትእዛዝ ታዲያ በቁርአን ላይ ነብያቶች ይህን ሁሉ እንዳስተማሩ የመጀመሪያው ትእዛዛቸው እሱ እንደነበር ሙሉ ቁርአን ላይ ተቀምጧል። ኑህ ለምሳሌ ምን አለ? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ምን ኢላሂን ገይሩህ። ኑህ ለህዝቦች ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላችሁም እያለ ያስተምራቸው ነበር። ከዚያ በኋላ ሁድ የሚባል ነብይ መጣ። ወኢላ ዓድን አኻሁም ሁዳ ቃለ ያ ቀውሚ ዕቡዱላህ ማ ለኩም ምን ኢላሂን ገይሩህ ይላል። ወደ ዓድ ነገዶችም ሁድ የሚባል ነብይ ላኩላቸው። እርሱም ለህዝቦቹ ምን አላቸው? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላችሁም አላቸው ይላል። ከዚያ በኋላ ሷሊህ የሚባል ነብይ መጣ። ወኢላ ሰሙድ አኻሁም ሷሊሐ ቃለ ያ ቀውሚ ዕቡዱላህ ማ ለኩም ምን ኢላሂን ገይሩህ። እርሱም አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላችሁም ይላቸው ነበር። ከዚያ በኋላ አብርሃም መጣ። አብርሃምም እንዲሁ ምን አላቸው? ወኢብራሂም ኢዝ ቃለ ለቀውሚ ዕቡዱላህ ወተቁህ። አብርሃም ለህዝቦቹ ምን አላቸው? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት እያለ አስተማራቸው። ከዚያ በኋላ እነ ኤልያስ መጡ፣ እነ ሙሴ፣ እነ ክርስቶስ፣ እነዚህ ሁሉ እንዳለ ሁላቸውም ክርስቶስ ለምሳሌ ኢነላህ ረቢ ወረብኩም ፈዕቡዱ ሃዛ ሲራጡን ሙስተቂም አለ። የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት እያለ አስተማረ ይላል። ስለዚህ ነብያቶች ያውና ትምህርቶቻቸው በቁርአን ላይ ይገኛሉ። የሁላቸው ነብያት ትምህርት አንድ አይነት ትምህርት ነው። አንድና ብቸኛ የሆነውን አምላክ በብቸኝነት አምልኩ፣ በእርሱ ላይ ቅንጣት ሌላን አካል እንዳታጋሩ እያሉ ያስተምሩ ነበር። ሁለተኛ የነብያት ትምህርት ምንድነው? ለዚህ ላመንነውና ለመሰከርነው ለአንድ አምላክ ስግደትን መስገድ፣ ሶላትን መስገድ የሚለው ነው። ይህ ለምሳሌ ዛሬ የምንሰግዳቸውን ሶላቶች ነብያቶች የሰግዷቸው እንደነበር በሙሉ ቁርአን ላይ ተቀምጧል። ዒሳ አለይሂ ሰላም ለምሳሌ ወአውሳኒ ቢሶላት ይላል። አምላክ አላህ ሶላትን እንድሰግድ አዞኛል እያለ ይናገራል። ልክ እንዲሁ እነ አብርሃም ይሰግዱ ነበር፣ እነ ሙሴ፣ እነ ሃሩን፣ እነ ዘከርያስ፣ ማርያም ሁሉ ስትሰግድ እንደነበር በሙሉ ቁርአን ላይ ተቀምጧል ማለት ነው። ሌላውም የነብያት ትእዛዛት ሁሉ እንዳለ በቁርአን ላይ እናገኛቸዋለን ሁላቸውም እና ይህን ይመስላል። ሌላው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከእሳቸው በፊት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከእርሳቸው በፊት ስለ እርሳቸው መምጣት የተናገረ ነብይ ያለው ያው በቁርአን ላይ ከእርሳቸው በፊት የነበሩ ነብያት እርሳቸው ይመጡ ነበር ብለው ተናግረዋል። ለምሳሌ ዒሳን ብንወስድ ከእርሳቸው በፊት የተላከው ከእኔ በኋላ የሚመጣላቸው አንድ ነብይ አለ፣ ስሙም ሙሐመድ ወይንም አህመድ ይባላል ብሎ አብስሯቸዋል። ወኢዝ ቃለ ዒሳ ኢብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱሊን የእቲ ሚን ባዕዲ እስሙሁ አሕመድ። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ አላቸው ዒሳ። ከእኔ በኋላ ደግሞ ነብይ ይመጣላችኋል፣ መልእክተኛ ስሙም አሕመድ ወይንም ሙሐመድ ይባላል ብሎ ነገራቸው። ያ ነውና ነብያቶች ከእርሳቸው በፊት ከኛ በኋላ የሚመጣ ነብይ አለ ብለው እና ዒሳ አስፈራዋል፣ ተናግረዋል። ሌላ አንድ ሴት ጀነት ስትገባ ጊዜ ምን ታገኛለች? ማን ነው ወደ እስልምና ስትገባ ምን ታገኛለች የሚል ነው። ወደ እስልምና ስትገባ ጊዜ የምታገኘው ምንድነው? ሰው በሰለመበት ቀን የኃጢአትን ስርየት ያገኛል። እዚህ ዓለም ላይ ትልቁ ጸጋ ከኃጢአት መዳን ነው፣ ሁሉም ሰው እንደሚያውቀው። ታዲያ ሰው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል፣ ከኃጢአት ንጹህ ይሆናል። ይህን ኢስላም ያረጋግጣል። አላህ በቁርአን ላይ ሲናገር
ቁል ለለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱት ሰዎች እንዲህ በላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸው ሁሉ ይማርላቸዋል ይላል። ስለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም አልኢስላም ይጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ማለት ሰውዬው ሲሰልም ጊዜ ያለፈ ኃጢአት ሁሉ ይማርለታል። ትልቅ ጸጋ እዚህ ዓለም ላይ ከኃጢአት ነፃ መሆን መዳን ነውና ለሰለሙ ሰዎች ቀጥታ የሚደረግላቸው ከኃጢአታቸው ንጹህ ይደረጋሉ ማለት ነው። ሌላው ከሞት በኋላ ስላለው ህይወት ሰው ቢሰልም ከሞት በኋላ ምን እንደሚያገኝ ተስፋ አለው ወይ ኢስላም ከተባለ ነው። ሰው ከሰለመ በኋላ ወንድም ሴትም ገነትን እንደሚገቡና እንደሚወርሱ ለዘላለም ያችን ሀገር ኢስላም ያረጋግጥላቸዋል። አላህ በቁርአን ላይ በርካታ ቦታ ላይ ተናግሯል። እነለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚህ ያመኑና መልካም የሰሩ ሰዎች ለእነርሱ የገነት ጸጋ አለችላቸው ብሎ ተናግሯል። ለወንድም ለሴትም እያለቃል በቃል መን ዐሚለ ሷሊሐን ሚን ዘከሪን አው ኡንሳ እያለ ከወንድም ሆነ ከሴትም በእኔ በአላህ አምኖ መልካምን የሰራ ሰው ገነትን ያገኛል ብሎ አላህ ቃል በቃል ተናግሮላቸዋል። ይሄን ይመስላል። እሺ አመሰግናለሁ። እዚህ ጋር ጥያቄ የፈጠረብኝ ነገር አለ አሁንም ማለት ነው። ኢሳ ስለ ነብዩ መሐመድ መምጣት ተናግሯል ብለኸኛል። እሱን ነገር የት ነው የማገኘው? በምዕራፍ 61 ቁጥር 6 ላይ ማለት ከቁርአን ነው ከመጽሐፍ ቅዱስ? በቁርአን ላይ እናገኛለን። በቁርአን ላይ እናገኛለን። እስቲ እሱን ልጠቁመኝ ትችላለህ? አሁን ቁርአን ላውጣ ኢንሻአላህ። ምዕራፍ 61 ቁጥር 6 ላይ እሺ ላውጣልሽ ወይስ ታውጫለሽ? ችግር የለውም። አንተም ካወጣው እኔም ካወጣው ለውጥ የለውም። ያና ምዕራፍ 61 ቁጥር 6 ላይ የመርየም ልጅ ዒሳም የእስራኤል ልጆች ሆይ እኔ ከተውራት ከበፊት ያለውን የማረጋግጥና ከእኔ በኋላ በሚመጣው መልእክተኛ ስሙ አሕመድ በሆነው የማበስር ሲሆን ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ ባለ ጊዜ አስታውስ። በግልጽ ተአምራቶች በመጣቸውም ጊዜ ይህ ግልጽ ድግምት ነው አሉ ይላል። ስለዚህ ከእኔ በኋላ በሚመጣው መልእክተኛ የማበስራቸው ነኝ፣ ስሙ አሕመድ ይባላል ብሎ ነግሯቸዋል። አሕመድ የሚለው ከነብዩ ሰለላሁ ዐለይሂ ወሰለም 5 ስሞቻቸው መካከል አንደኛው ነው። ሐዲስ ላይ ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም ሊየ 5 አስማ አሉ፣ ለእኔ 5 ስሞች አሉኝ አሉ። ከዚያ አነ ሙሐመድ፣ አነ አሕመድ፣ አነ አልማሒ፣ አነ አልሐሽር፣ አነ አልዓቂብ አሉ። እኔ ሙሐመድ ነኝ፣ እኔ አሕመድ ነኝ እያሉ ተናግረዋል። እሱንም ማስረጃ ላሳየሽ አንድ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ ያውና ምን ይላሉ? ወደ አማርኛ ቀይርላችኋለሁ። አንድ ወደ አማርኛ ልቀይረው። ያውና 5 ስሞች አሉኝ አሉ። ምን አሉ? 5 ስሞች አሉኝ። እኔ ሙሐመድ ነኝ፣ እኔ ማንኛ አሉ? ቀጥለው ያው አሕመድ ነኝ አሉ። እኔ አሕመድ ነኝ አሉ። ታዲያ ዒሳ ይሄኛውን ስማቸውን አንስቶ ከእኔ በኋላ አሕመድ የሚባለው ነብይ ይመጣላችኋል ብሎ ቁጥር 6 ላይ ያብስራቸዋል። ከእኔ በኋላ በሚመጣው መልእክተኛ 61 ቁጥር 6 እሺ አንተ እንደ እስላም ማለት እንደ እስልምና ተከታይ ኢሳ የራሱ ኢንጂል አለው ብለህ ታምናለህ? አዎ ዒሳ የራሱ ኢንጂል ነበረው በዘመኑ ያስተምርበት ዘንድ ለህዝቦቹ የዛኔ ተሰጥቶታል። አላህም በቁርአን ላይ ያረጋግጦታል። ወአተይናሁ ኢንጂል ይላል፣ ኢንጂልን ሰጥቼዋለሁ ይላል። ራሱም ሲናገር አታኒ የልኪታብ ብሏል። እኔ አላህ መጽሐፍ ሰጥቶኛል ብሎ ተናግሯል። እሺ ተመለስ እየተሰማ ነው። ለኢሳ ማለት ለሁሉም አሁን የየራሳቸው መጽሐፍ ወርዶላቸዋል። ቁርአን ላይም ብዙ ቦታ ተጠቅሷል። ከዛ ውስጥ ደግሞ ያው እንትን ኢንጂል አለ፣ ተውራት አለ፣ ዘቡር አለ። ብቻ እንደዛ እያለ አለ። በእነሱ መጽሐፍ እንደወረደላቸው ትክክል ነው ብለህ ታስባለህ? ታምናለህ? ወርዶላቸው ነበር። አላህም በቁርአን ላይ ተናግሯል። ወርዶላቸው ነበር። ስለዚህ እነሱ መጽሐፎች ትክክል ናቸው ብለህ ታምናለህ? እነሱ መጽሐፎች ትክክል አላህ በነቢያቶቹ ላይ ያወረዳቸው
አዎ ትክክል ናቸው። እነዚያ መጽሐፍቶች አላህ ያወረዳቸው ናቸው በነቢያቶች ዘመን። እሺ ትክክል ናቸው ብለህ ካሰብክ፣ ስለዚህ የኢሳ መጽሐፍ ውስጥ ገብተን ስለ ነብዩ መሐመድ ያወራውን ማግኘት አልችልም። ይሄ ማለት የተጻፈውን የተናገረውን። እሺ በመጀመሪያ ሙሐመድ ከሚለው ስማቸውን ጀምር። ላሳይሽ። ሙሐመድ የሚለውን ስም መጽሐፍ ቅዱስ ላይ እንመልከተው አይደል? ያው ጥቅሱን ንገረኝ። ምን መሰለሽ አሁን አማርኛው ላይ ስማቸውን ሙሐመድ ብለው እንደዚህ የሚያስቀምጡ አይደሉም። ግን መጽሐፍ ቅዱስ ሲጻፍ ጊዜ የመጀመሪያ ቋንቋ አለ። ብሉይ ኪዳን በዕብራይስጥ ተጽፏል። አዲስ ኪዳን ደግሞ በግሪክ ተጽፏል አይደል? ስለዚህ እነዚህን መጽሐፍቶች ዋና መሰረታቸውን እንግዲህ እናያቸዋለን። አሁን እዚህ ቦታ ላይ መጀመሪያ አማርኛውን መጽሐፍ ቅዱስ ላውጣለሽ። የአማርኛ መጽሐፍ ቅዱስ ላይ እዚህ ቦታ ላይ መኃልየ ዘሰሎሞን መጽሐፍ ቅዱስ ላይ እንግባ። ያው መኃልየ ዘሰሎሞን 5:16 ላይ ምን ይላል? አፉ እጅግ ጣፋጭ ነው ይላል። እዚህ ስለ አንድ ግለሰብ ይናገራል። አፉ እጅግ ጣፋጭ ነው፣ አንደበቱ ማለት ነው። እርሱም ፈጽሞ ያማረ ነው። እናንተ የኢየሩሳሌም ቆነጃጅት ሆይ ውዴ ይህ ነው፣ ባልንጀራዬም ይህ ነው እያለ ይናገራል። እንግዲህ አምላክ እዚህ ቦታ ላይ ስለ አንድ አካል እየተናገረ ነው። አፉ እጅግ ጣፋጭ ነው የተባለበት ምክንያት በአፉ የአምላክን ቃል እንጂ ከራሱ ስለማይናገር ነው። ይወታቸዋል። ጣፋጭ ነገር የአምላክ ቃል ነውና የሰዎች ከራሳቸው የመነጨ ነገር ጣፋጭ ሊሆን አይችልም። ስለዚህ አላህ በቁርአን ላይ ሙሐመድ ከራሱ አንዳችን አይናገርም፣ የሚናገረው ሁሉ የእኔን ግልጠተ ራእይ ወይም ግልጠተ መለኮት ራእይ ብቻ ነው የሚናገረው ብሎ ይመሰክርላቸዋል። እርሱም እጅግ ፈጽሞ ያማረ ነው ይላል። ይወታቸዋል። እርሱም እጅግ ፈጽሞ ያማረ ነው ብሎ ተናገረ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በአይን እማኝ ያዩአቸው ሰሃቦች ሲናገሩ ካነ አሕሰኑ ናሲ ወጅሃን አሉ። ነቢዩ ሙሐመድ እጅግ በጣም ያማረ ፍጡር ነበር ከሰው ሁሉ ብለው ገለጿቸው። ይህ እርሳቸው መገለጫ ነው። ቀጥሎ ምን አለ? እናንተ የኢየሩሳሌም ቆነጃጅት ሆይ አላቸው። እንግዲህ ኢየሩሳሌማውያን የነቢያትን ቃል እየተቀበሉ ሲከተሉ የነበሩ አካሎችን አምላክ እያናገራቸው ነው። ምን አላቸው? ውዴ ይህ ነው አላቸው። ያሰላም ወደ ይህ ነው። ይህ ማለት አምላክ ከማንም በላይ የምወደው ይህ ነው እያለ እየተናገረ ነው። ታዲያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላህ ቀድ ተኸዘኒ ኸሊለን አሉ። አላህ ከማንም በላይ ውዱ አድርጎ የያዘው እኔን ነው ብለው ቃል በቃል ተናገሩ። አላህ ከማንም በላይ ውዱ አድርጎ የያዘው እኔን ነው አሉ። ስለዚህ ይሄን ቀጥታ ይሄንን ሄደን ስናየው ጊዜ ዕብራይስጡን ምን እንደሚል ሄደን ስናይ ሙሐመድ ይላል እዚህ ቦታ ላይ ተመልከቱ። መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ላይ ቀጥታ አሁን የዕብራይስጡን ሄደን እንመለከታለን። ያውና እዚህ ጋር ባይብል ላይ ገብተናል። ከኦሪት ዘፍጥረት ጀምሮ እስከ ራእይ ድረስ አለ። እኛ አሁን የት እንገባለን? መኃልየ ዘሰሎሞን 5:16 ላይ እንግባ። ያ 5:16 ላይ ገብተናል። እሺ አሁን እዚህ ገባን። አሁን ይሄንን ወደ አማርኛ እንቀይረዋለን። እሺ ያው መኃልየ ዘሰሎሞን 5:16 እሺ አሁን ሂብሩ የሚለው ላይ እንግባ። ያው ሂብሩ የሚለው ላይ እንግባ። እንደምታውቁው ብሉይ ኪዳን የተጻፈው መጀመሪያ በዕብራይስጥ ነው። ሄደን እናያለን። አሁን እዚህም ወደ አማርኛ እንቀይራለን። እሺ መኃልየ ዘሰሎሞን 5:16 ወደ ትይዩ ዕብራይስጥ ሄድ አለ። እንሄዳለን ታዛዥ ነን። እዚህ እንግባ። አሁን እዚህ ጋር ይሄን ወደ አማርኛ እንቀይረው። እሺ ወደ አማርኛ ቀይረናል። እንሄዳለን ወደ ታች እንሂድ። እቺ ምን ትላለች ልጆች? ምን ይላል ይሄ? በደም ሙሐመድ ይላል አይደል? አየሁት። አሁን እዚህ ጋር ወደ አረበኛሽ እንቀይረው። ዝም አረበኛ ማንበብ ትችያለሽ? አልችልም። ግን ኮሜንት ላይ አንድ ጊዜ በአረበኛ ሙሐመድ ብላችሁ ጻፉላት። በሙስሊሞች ጻፉልሽና ቃል በቃል የራሳቸውን ስም በአረበኛ ስንቀይረው ኦሪጂናል ወርድ የራሱን የቃሉን መሰረት ስናየው ጊዜ ሙሐመድ እንደሚል ታያለሽ። እሺ እዚህ ጋር ይታይሻል። በአረበኛ ሙሐመድ የምትለው አንዴ እንቀጥላለን። ጣልቃ ልግባብክና ይሄኛው ከተውራት ይመስለኛል እየሰጠኸኝ ያለው ያው እዚህ ጋር ወደ አዲስ ኪዳን እንምጣ። ወደ እሱ እንሄዳለን። ችግር የለም። ወደ አዲስ ኪዳን እንሄዳለን።
ያና ሙሐመድ የሚለው ኮሜንት ላይ የሚጽፉልሽ አይሻት አረበኛ ያቺ ራሷ ያትና እቺ ራሷ ማለት ነው። ያትና ያው ሙሐመድ ይላል እዚህም ጋር ያው እዚህ ደምቅ ያለችውም ላይ ሙሐመድ ይላል። ሙሐመድ እሺ ይሄ ነው። ይሄ ከታወቀ አዲስ ኪዳን ላይ እንሂድ። አዲስ ኪዳን ላይ እንሂድ። እሺ አዲስ ኪዳን ላይ ኢየሱስ ክርስቶስ ምን ብሎ አስተምሯል? የሆነ ጥቅስ ላይ ታስታውሽ ከሆነ ኢየሱስ እንደተራበው ይገልጻል። ምንም ራበውና ኢየሱስ ክርስቶስ ከሩቅ የሆነችን ዛፍ አየ። ምናልባትም ፍሬ ይኖርባት ይሆን ብሎ ሄደ ሊበላ። እዚያም ፍሬ አላገኘባትም። ያችንም ዛፍ ፍሬ አይኖርሽ ብሎ ረገማት። ከዚያም ደረቀች። አይደለም? ታስታውሻለሽ እሱን ጥቅስ? አሁን እዚያ ቦታ ላይ እንደዚያ ብሎ ተናገረ። ብዙ ሰው እዚህ ጋር የሚመስለው ኢየሱስ ክርስቶስ ዛፍ እየረገመ ይመስላችኋል? ኢየሱስ ዛፍ አይረግምም። እንዴት ነው አንድ ሰው የሚበላው ፍሬ ስላጣ ብሎ ያችን ዛፍ የሚረግማት? ነገር ግን ያ ምሳሌ አይደለም። ለኛ በምሳሌ ነው። ምንድነው? ምሳሌ ነው። እኔ እሱ ነው እያልኩሻለሁ። አሁን እዚያ ጋር ምሳሌው ምንድነው? ኢየሱስ ክርስቶስ ወደ አይሁድ ሕዝብ መምጣቱን ወደ ገዛ ወገኑ ወደ አይሁድ ሕዝብ መምጣቱን የሚገልጽ ነው አይደል? ከዚያ እነዛ ያቺ ዛፍ ደግሞ የአይሁድ ሕዝብ ነች። እርሱን ይከተሉ ይሆን ብሎ ወደ እነርሱ መጣ፣ እነርሱ ግን አልተቀበሉትም አይደለም? ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም ይላል አይደል? ከዚያም በኋላ ለዘላለም አታፍሩ ብሎ ረገማቸው። ያን ነው የሚገልጸው። ከዚያ በኋላ ወረድ ብሎ ግን ኢየሱስ ክርስቶስ ምን ይላል? ይሄን አላህ በቁርአን ላይ ይናገራል። የሚገርምሽ እነዛን የካዱትን አይሁዳውያን ክርስቶስ ረገማቸው እያለ አላህ በቁርአን ላይ ይናገራል። ቃል በቃል ይሄንን ይፈታዋል ቁርአን። ሉዒነ الذين كفروا من بني إسرائيل على لسان داود وعيسى ابن مريم ማለት እነዛ የካዱት የእስራኤላውያን ልጆች በክርስቶስ አንደበት ተረገሙ እያለ ይናገራል። ክርስቶስ እዛ ዛፍን ሳይሆን እየተራገመ ያለው ወደ ገዛ ወገኖቹ መጥቶ ያልተቀበሉትን ከሃዲያኖች እየረገማቸው ነው። ከዛ በኋላ ግን ክርስቶስ ምን አለ? አሁን እዚህ ላይ ነው በደንብ እንድታዳምጡ ፈልገው። ኢነ መለኩቱላህ ትንዘዑ ሚንኩም ወዩዕጣ ሊኡመትን ተዕመሉ አትማረሃ አላቸው ኢየሱስ ክርስቶስ። እዛው ላይ ወረድ ብሎ ምን አለ? እውነት እውነት እላችኋለሁኝ የእግዚአብሔር መንግስት ከዚህ በኋላ ከእናንተ ትነጠቅና ፍሬውን ለሚያፈራ ትውልድ ለሌላ ትውልድ ትሰጣለች አላቸው። ምን እያለ ነው? እናንተ አይሁዳውያን ከዚህ በኋላ የነብይነት ማዕረግ ከእናንተ ተነጥቆ ፍሬውን ለሚያፈራ ህዝብ ይሰጣል እያላቸው ነው። ታዲያ ለማን ነው የተሰጠው? አላህ በቁርአን ላይ ይሄን ሲፈታ ምን አለ? በመሲሁ አንደበት ሙሐመድ አንተንና ተከታዮችህን ልክ ፍሬዋ እንዳፈራች ዛፍ ብዬ ገልጬሃለሁ ብሎ ይናገራል። የቱ ጋር የትንቢት ተፈጽሟል? የክርስቶስ ትንቢት ከተባለ ሱረቱል ፈቲህ መጨረሻው ገጽ ላይ አላህ ሲናገር ምን አለ? ሙሐመዱር ረሱሉላህ አለ። ሙሐመድ የእኔ አላህ መልእክተኛዬ ነው አለ። ወለዚነ መዐሁ እነዚያ ከእርሱ ጋር ያሉትም ምንድናቸው? አሽዳኡ ዐለል ኩፋር ሩሐማኡ በይነሁም ተራሁም ሩክዐን ሱጀደን የብተጉነ ፈድለን ሚነላሂ ወሪድዋና ሲማሁም ፊ ውጁሂሂም ሚን አተሪ ሱጁድ ዛሊከ መሰሉሁም ፊት ተውራት ወመሰሉሁም ፊል ኢንጂል ከዘርዕን አኽረጀ ሸጥአሁ ፈአዘረሁ ፈስተግለዘ ፈስተወ ዐላ ሱቂሂ ዩዕጅቡ ዙራዐ ሊየጊዘ ቢሂሙል ኩፋር እያለ ተናገረ። የእናንተ የሙሐመድና የተከታዮቹ ምሳሌ በወንጌል ላይ አለ አላህ፣ በኢንጂል ላይ አለ፣ በዒሳ ንግግር ላይ ምን አላቸው? ልክ ፍሬውን እንዳፈራ ዛፍ ብዬ ገልጫቸዋለሁኝ አለ። ኢየሱስ ክርስቶስ ምን አለ? ፍሬያማ የሚሆነው ትውልድ ከእናንተ በኋላ ግን ይመጣል አላቸው። ያሰላም የአምላክ መንግስት ከእናንተ ይነጠቃል አላቸው አይሁዶች። ከዚያስ ነገር ግን ፍሬውን ለሚያፈራ ህዝብ ይሰጣል አላቸው። ያ ነው። እርሱም የማዕዘን ራስ ድንጋይ ሆነ ተብሎ ተናገረ ኢየሱስ ክርስቶስ እዚያው ላይ ታስታውሻለህ ይሄን ጥቅስ። እርሱም የማዕዘን ራስ ድንጋይ ሆነ ለአይናችንም እርሱ ድንቅ ነው እያለ ተናገረ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል ምን አሉ? ያኔ የማዕዘን ራስ ድንጋይ የተባልኩት እኔ ነኝ ብለው ቃል በቃል ተናግረዋል። ወአና ቲልከ ለቢና አሉ። እኔ ያቺ የማዕዘን ራስ ድንጋይ የተባልኩት በነብያት አንደበት ያ እኔ ራሴ ነኝ ብለው ተናገሩ። ነብዩ ሰለላሁ ዐለይሂ ወሰለም እዚህ ሄደው ወንጌልን አንብበው አይደለም አያነቡም ነበር መጽሐፍ። ግን አምላክ በነብያት በኩል እነዚህን ቃላቶች ተናግሯቸው እንደነበር አላህ ከገለጸ በኋላ ያ የማዕዘን ራስ ድንጋይ የተባልኩት እኔ ነኝ አሉ። ክርስቶስ ምን አለ? እርሱም የማዕዘን ራስ ዋና ድንጋይ ሆነ። ዋና
የተባሉበት ምክንያት ከነቢያት ሁሉ ዋናና አለቃ በመሆናቸው ነው። እኔም ለዓይናቸው ድንቅ ነኝ ያሉ ነብዩ ሰለላሁ ዐለይሂ ወሰለም እርሳቸው ክርስቶስ ምን አለ መጽሐፍ ቅዱስ ላይ እርሱም ለዓይናችን ድንቅ ነው እያለ ይናገራል። ስለዚህ እርሳቸውን አስመልክተው ነው። ሌላኛው ነገር ምንድነው? ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሲናገር ዮሐንስ ወንጌል ምዕራፍ 4 ከቁጥር 19 ጀምረሽ ስታየው ጊዜ አንድ ሴት ወደ ኢየሱስ ክርስቶስ ጋር ትመጣለች። መጣችና አባቶቻችን በዚህ ተራራ ሰገዱ አለችው። እናንተ ደግሞ ስግደት በኢየሩሳሌም ካልሆነ አይሆንም ትሉናላችሁ አለችው። ኢየሱስ ክርስቶስ ምን አላት? አንቺ ሴት እመኚኝ፣ እውነት እውነት እልሻለሁኝ በኢየሩሳሌም የማትሰግዱበት ጊዜ ወደፊት ይመጣል አላት። ምን አላት? በኢየሩሳሌም የማትሰግዱበት ጊዜ ወደፊት ይመጣል አላት። ወደፊት ካለ ያ ነገር ትንቢት ነው፣ ከእርሱ በኋላ የሚፈጸም የሆነ ነገር ነው። ታዲያ የትንቢት በማን ላይ ነው የተፈጸመው? ስግደት ከኢየሩሳሌም የተቀየረው በማን ጊዜ ነው? ለአንድ አምላክ መስገድ የተቀየረው በማን ጊዜ ነው? ከኢየሩሳሌም በማን እንደተቀየረ ነው ላሳያቸው። ሱሐቦች ሲናገሩ ምን አሉ? صلينا مع رسول الله صلى الله عليه وسلم إلى بيت المقدس نحو 16 شهرا أو 17 شهرا ثم أمرنا باستقبال القبلة فاستقبلنا له ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ወደ ኢየሩሳሌም ለ16 እና ለ17 ወራት ያክል ሰገድን። ከዚያም በኋላ ወደ ካዕባ አቅጣጫ ዙሩ ተባለ። እኛም ዞርን አሉ። ክርስቶስ ምን አለ? ከኢየሩሳሌም የማትሰግዱበት ጊዜ ይመጣል ወደፊት ብሏቸዋል። በማን ላይ ነው የተፈጸመው? በራሳቸው ላይ ነው የተፈጸመው። አይ ከኢየሩሳሌም የስግደት አቅጣጫ ቀይሩ ተብሎ ከክርስቶስ በኋላ በማንም ጊዜ አልመጣም፣ በራሳቸው ጊዜ ነው። ይሄንን ነው ላሳያችሁ። አላህ ይሄንንም ያደረገው ለምን እንደሆነ ሲናገር ይሄን መጽሐፍን የሚያነቡ ሰዎች ምልክት የሆነላቸው ዘንድ እያለ ይናገራል። ላሳያችሁ በማን ላይ እንደተቀየረ ላሳያችሁ። ያው እነዚህ ጋር እናገኛለን። መጀመሪያ መጽሐፍ ቅዱስ ላይ እንመልከት። እሱ ያው ሰዓት ለአንተም ለሌሎች እንዳልገለባቸው እሱን ፓርት አውቀዋለሁ። መጀመሪያ ወደ ኢየሩሳሌም ነበረ፣ ከዛ ወደ መካ ተዞሮ መካ ላይ ተጀመረ። እሱን ፓርት እንለፈው። ሌላ ከአዲስ ኪዳን ጨምርልኝ። እሺ መልካም። አሁንም ኢየሱስ ክርስቶስ ስለ ሐሰተኛ ነብያት ማቴዎስ ወንጌል ምዕራፍ 7 ከቁጥር 27 አካባቢ ላይ ኢየሱስ ክርስቶስ ወደፊት ስለሚመጡ ሐሰተኛ ነብያት ይናገራል። ስለምን ይናገራል? ስለ ሐሰተኛ ነብያቶች ይናገራል። እዚያ ቦታ ላይ ግን ስለ ሐሰተኛ ነብያት ኢየሱስ ክርስቶስ እየተናገረ ያለ ከእኔ በኋላ የሚመጡት ሁላቸውም ሐሰተኛ ናቸው ሳይሆን ወይንም እኔ መጨረሻና መደምደሚያ ላይ ሳይሆን ያለው እውነተኞቹንና ሐሰተኞቹን ነብያት የምታውቁበት መስፈርትን አስቀምጠ። ልብ በሉ፣ እውነተኛና ሐሰተኛን ነብይ የምታውቁበት መስፈርት ተቀመጠ ማለት አልተዘጋም የነብይነት ማዕረግ። ነገር ግን እንድትለይ ያስቀመጠልህ ነው። የመጨረሻና መዝጊያ ቢሆን ኖሮ ይሄ እውነተኞችና ሐሰተኞችን በዚህ ታውቋቸዋለች ተብሎ አይቀመጥም። እኔ መጨረሻ መደምደሚያ ነኝ፣ ያለቀ። ሁላቸውም ከዚህ በኋላ የሚመጡት ሐሰተኛ ናቸው ተብሎ ይገለጻል። ለምሳሌ ነብያችን ሰለላሁ ዐለይሂ ወሰለምን አላህ ሲገልጻቸው ወኻተመ ነብይን ብሎ ዘጋው። ሱረቱል አሕዛብ ላይ የነብያት ሁሉ መደምደሚያ ነው እርሱ ሙሐመድ ብሎ ዘጋው። ነገር ግን ኢየሱስ ክርስቶስ ወይንም ደግሞ ነብዩ ዒሳ ወይንም ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ የመጨረሻና መደምደሚያ ነብይ ነው ተብሎ አይደለም የተዘጋው። ገብታችኋል? እርሱም እኔ የመጨረሻ መደምደሚያ ነኝ አላለም። ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ አነ ኻተሙን ነብይን ላ ነብይ ባዕዲ ብለው ነው የዘጉት። እኔ ነብያት ሁሉ መደምደሚያ ነኝ፣ ከእኔ በኋላ ነብይ የለም። ኩሉሁም ከዛቡን አሉ፣ ሁላቸውም ሐሰተኛ ነብያት ናቸው አሉ። ኢየሱስ ክርስቶስ ግን ከኔ በኋላ የሚመጡት ሁሉም ሐሰተኛ ናቸው አለው? ላ ሁሉም ሐሰተኛ ናቸው አላለም። ግን ሐሰተኛ ነብያት እንደሚመጡ ተናገረ። ታዲያ እውነተኛውንና አምጣሽ ሐሰተኛውን የምትለዩበትን እዚያ ላይ ቁልፍ አስቀመጠ። እውነተኛና ሐሰተኛውን በምንድን ነው የምናውቀው? እውነተኛው ግን ፍሬያማ ይሆናሉ ብሎ ተናገረ። እዚያው ላይ ገብታችኋል አይደል? አምላክ እንዲቆይ ያደርገውም ሐሰተኛ ከሆነ ወደ ይቀጫል ነው። ታዲያ ፍሬያማ በፍሬያቸው ታውቋቸዋላችሁ ብሎ ኢየሱስ ክርስቶስ ሲናገር ነብያችን ሰለላሁ ዐለይሂ ወሰለምንና ትውልዶቻቸውን ነው። ራሱ አላህ ቁርአን ላይ ምን አለ? በዒሳ አንደበት በክርስቶስ አንደበት ፍሬያማ የሚሆነው ትውልድ ብዬ የገለጽኩት አንተን ነው እያለ አላህ ይናገራል በቁርአን ላይ። ሙሐመዱን ረሱሉላህ ካለ በኋላ ሙሐመድ የአላህ መልእክተኛ ነው ካለ በኋላ ወመተሉሁም ፊል ኢንጂል አለ።
የእናንተ የሙሐመድና ተከታዮቹ ምሳሌ በኢንጂል ላይ አለ አላህ ከዘርዒን አኽረጀ ሸጠአሁ ፈአዘረሁ ፈስተግለዘ ፈስተወ እያለ ተናገረ። ልክ ፍሬውን እንዳፈራ የሆነ ዛፍ ነው ምሳሌው ብዬ በኢንጂል ላይ ያልጠቀስኩት አንተንና ተከታዮችን ነው ያለ ቃል በቃል ይናገራል በማያሻማ ሁኔታ። እና ይሄን ይመስላል። ሌላው ነገር ከእርሱ በኋላ ስለሚመጣው አካል የተናገረበት ነው። ኢየሱስ ክርስቶስ እዚህ ቦታ ላይ ሲናገር ዮሐንስ ወንጌል ምዕራፍ 8 ላይ አንድ ግን አሳያችሁ። እሺ አንዴ አልጨረስኩም። ቆይ እንቀጥላለን። ከውስጥ ያለው ምሽ ተውስጥ ማለው ብላ ተሸፍነ ነው ወሆን አንድ ሻንዳ መረጋጋት አንተ ብላኛ ነው በላ ነው አንተ ጨምር እንጂ አሳውን ፓስታ ብቻ ነው የምታመጣ። ከውስጥ አይታየኝም። አምጣ አሳ ይዘን ብቻ ሊበላ አልሰማ አብረን ነው በላኩ። እኔም ይዤ ነበር ባለፈው ታስተሳላችሁ። ቀኑን ሙሉ ነው ወላሂ ላስቢር። እሺ ኢየሱስ ክርስቶስ ምን አለ መሰለሽ? ኢየሱስ ክርስቶስ ሲናገር ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ በደንብ አድርጋችሁ አዳምጡ። እሺ እሺ ዮሐንስ ወንጌል ምዕራፍ 16 ቁጥር 5 ላይ ምን አለ ኢየሱስ ክርስቶስ? አሁን ግን ወደ ላከኝ ይሄዳለሁ አለ። መቼ? አሁን አለ። አሁን ግን ወደ ላከኝ ይሄዳለሁ፣ ከእናንተም ወዴት ትሄዳለህ ብሎ የሚጠይቀኝ የለም አለ። ምክንያቱም የዛኔ በሚያርግ ጊዜ እነሱ አይኖሩም። ገብታችኋል? ክርስቶስን ለመግደልና ለመስቀል ባሴሩ ጊዜ ወዲያው ኢየሱስ ክርስቶስ አምላክ አላህ Subhanahu Wa Ta'ala ቃሉን ገልጦለታል በቁርአን ላይ እንዳይቀሉህ እንዳይሰቅሉህ አንተን ለወስደህና አላነሳህ ወስኛለሁ ብሎ ይነግራል። ታዲያ በዛ ጊዜ በሚነሳ ጊዜ እነርሱ አይኖሩም እንዳለው መጽሐፍ ቅዱስ ላይ ሊይዙትም በመጡ ጊዜ ደቀ መዛሙርቶቹ ጥለው ሸሹ ይላል። ከዚያን ሰዓት ጀምሮ የሉም። በዛ ሰዓት ልክ እነሱ በሸሹበት ሰዓት ነው በእርሱ ላይ አምላክ አላህ Subhanahu Wa Ta'ala ተንኮልና ሴራ እንዳይደረግ ያነሳው ወደ እርሱ ይወሰደው። ያሳቸዋል አይደል? ወዴት ትሄዳለህ ብሎ የሚጠይቀኝ የለም ብሎ 4 ነጥብ አደረገው። ምክንያቱም እርሱ በሚነሳ ሰዓት እነርሱ አይኖሩም። ያ ነው። ቀጥሎ ነገር ግን ይህን ስለተናገርኳችሁ ሐዘን በልባችሁ ሞልቷል አላችሁ። እንዴት ሊያውቅ ቻለ? ነብይ ስለሆነ። ነብይ አምላክ በሰዎች ልብ ላይ ያለውን ያሳውቀዋል፣ የሩቅን ሊያሳውቀው ይችላል። ነብያችን ሰለላሁ ዐለይሂ ወሰለም ለሰሃቦቻቸው ነግሯቸው እንደሚሞቱ ባወቁ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እንደሚሞቱ ባወቁ ጊዜ ልጃቸውን ፋጢማን ጠርተው እንዳዘነች ሲያውቁ አብሽሪ ልጄ ከኔ በኋላ ቀጣይ የምትመጪው አንቺ ነሽ ብሎ አጽናኗት፣ ተደሰተች። ይሄ ነብያት ያውቃሉ በሰዎች ልብ ላይ ያለውን ከራሳቸው በተነሳ ሳይሆን ከአምላክ እገዛ በተነሳ። በራሱ የሚያውቀው ማን ነው? ሁሉን ነገር አምላክ አላህ Subhanahu Wa Ta'ala ብቻ ነው። ከዚያ በኋላ ምን አለ? እኔ ግን እውነት እነግራቸዋለሁ አለ ክርስቶስ። አሁን ስላዘኑ እነዚህ ሰዎች ብስራት ሊሰጣቸው ነው። እኔ ግን እውነት እነግራቸዋለሁ፣ እኔ እንደሄድ ይሻላቸዋል አለ። ለምን? እኔ ባልሄድ አጽናኙ ወደ እናንተ አይመጣምና አላቸው። እኔ ብሄድ ግን እርሱን እልክላችኋለሁ አለ። አላችሁ አጽናኙ እዚህ ቦታ ላይ መንፈስ ቅዱስ ነው ይላሉ ክርስቲያኖች። እሺ መንፈስ ቅዱስ ነው፣ ችግር የለብንም። መንፈስ ቅዱስ ከአምላክ ቃልን እየተቀበለ ለነብያት የሚሰጠው የሆነው ያ ቅዱስ መልአክ ራሱ መልአኩ ገብርኤል አጽናኙ መልአክ ወደ ነብያችን ሰለላሁ ዐለይሂ ወሰለም ተገልጦ ቃልን ሰጥቷቸው ቁርአን ሰጥቷቸው ሄዷል። አይ መንፈስ የተባለው እዚህ ቦታ ላይ ማን ነው ከተባለ ወይንም ደግሞ አጽናኙ የተባለው ነብዩ ሰለላሁ ዐለይሂ ወሰለም ነብያቶች ለህዝቦቻቸው የሚያጽናኑ ናቸውና ክርስቶስ ከሄደ በኋላ ነብዩ ሰለላሁ ዐለይሂ ወሰለም መጥተው ህዝቡን አጽናንተውታል። ገብቷቸዋል። ያ ነው። ግን መንፈስ ቅዱስን አላህ Subhanahu Wa Ta'ala መልአኩ ገብርኤልን ለነብዩ ሰለላሁ ዐለይሂ ወሰለም ልኮላቸው ቃልን ሰጥቷቸዋል። ሁለቱም ያስኬዳል። በሁለቱም ቢኬድ ያስኬዳል፣ ችግር የለውም። ገብቷቸዋል። በሁለቱም ቢመጡ ማለት ነው። እኔ ባልሄድ አጽናኙ ወደ እናንተ አይመጣም እንዳለ አይ መንፈስ ቅዱስ ነው እንዳንደ ለዚህ ቦታ ላይ
እኔ ካልሄድኩኝ እርሱ አይመጣም አለ። ኢየሱስ ክርስቶስ ባለ ጊዜ መንፈስ ቅዱስ መጥቶ ነበር፣ አልመጣም ነው። መጥቷል በደንብ አድርጎ እንደ መጽሐፉ። ኢየሱስ ክርስቶስ እንደ መጽሐፍ ቅዱስ እየተጠመቀ ባለበት ሰዓት መንፈስ ቅዱስ መጥቷል። የምወደው አንድ ልጅ ይህ ነው እርሱን ስሙት የሚል ቃል ተሰምቷል ይባላል አይደል? ስለዚህ መንፈስ ቅዱስ በእርግብ አምሳል መጥቷል። ነገር ግን ክርስቶስ እዚህ ጋር ምን አለ? እኔ ካልሄድኩኝ እርሱ አይመጣም ብሎ ዘጋው። ስለዚህ መንፈስ ቅዱስ አይደለም። ታዲያ እርሱ ካልሄደ የማይመጣ ማን ነው ከተባለ ከእርሱ በኋላ ስለሚመጣ ነብይ ነው እየተናገረ ያለው። ቀጠለሽ እኔ በሄድ ግን እርሱን እልክላችኋለሁ አለ። ራሱ ከላከው አምላክ አይደል እንዴ ይሏቸዋል። ላ እንዴት ነው የሚልከው ኢየሱስ ክርስቶስ ከተባለ አምላኩን ለምኖ ያስልካል ማለት ነው። ለምን ከተባለ እዛው ወረድ ብሎ ከእኔ በኋላ አጽናኙ እንዲልክላችሁ እኔ አብን እለምናለሁና ለኢየሱስ ክርስቶስ አያችሁ፣ ለምኖ የሚያስደርገው የሆነ ነገር ነው። እኔ እልክላችኋለሁ ሲል ጊዜ ገዛቻው በሆነ አካልና በሆነ አካል መካከል ሁኜ እኔ ለነዚህኞቹ ለተላኩላቸው አካሎች ከተላኩ እኔ አብሽሩ እንዳታስቡ የሆነ ቀጣይ ሰው እልክላችኋለሁኝ አልኩኝ። እንዴት ነው የሚልከው ይሄ ሰው ተብሎ ይጠየቃል። ያንን ከዋናው ለምኜ ከሆነ ማስልከው የኔ አይደለም፣ ያ በራሴ የምልከው በሆነሽ ተወቻል። እንዳጠቃላይ ግን እዚህ ቦታ ላይ ወረድ ብሎ ራሱ ክርስቶስ ፈቶታል። አጽናኙን እንዲልክላችሁ እኔ አምላኬን እለምናለሁ ብሎ ክርስቶስ ተናግሯል። እርሱም አለ ኢየሱስ ክርስቶስ መጥቶ ስለ ኃጢአት መጥቶ አለ አልመጣም እስካሁን። በሚመጣ ጊዜ ግን የሚያደርገውን እየተናገረ ነው። መንፈስ ቅዱስ ግን መጥቷል የዛኔ። አሁን ግን ወደፊት ስለሚመጣ አካል እየተናገረ ነው ክርስቶስ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል አለ። ማንን ይወቅሳል? ዓለምን። ለዓለም የተላከውና ዓለምን ስለ ኃጢአት፣ ስለ ፍርድ፣ ስለ ጽድቅ የወቀሰው ማን ነው? ያ ነብይ። ያ ጀማዓ አላህ በቁርአን ላይ ለዓለማት የላኩህ ደግሞ ከነቢያት መካከል አንተን ብቻ ነው ሙሐመድ እያለ ይናገራል። ዓለምን ይወቅሳል አለ። እስራኤልን አይደለም፣ ለዓለምን እያለ እየተናገረ ነው። ስለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሰዎችን ስለ ጽድቅ ነው መጀመሪያ መጥተው የሰበኳቸው። የጽድቅ ሁሉ ዋና ምንድነው? አንዱን አምላክ ስለማምለክ። ልክ እንዲሁ ከእርሱ በፊት ስለተላኩ ነቢያት ስለነ ክርስቶስ ነብይነት ማስተማር፣ ይህ ሁሉ ከጽድቅ ነው። የአንዱን አምላክ መካድና የክርስቶስን መልእክተኛነት የነቢያትን መልእክተኛነት መካድ፣ ይሄ ደግሞ ትልቁ ኃጢአት ነው። ስለዚህ ነገር መጥተው ነብዩ ሰለላሁ ዐለይሂ ወሰለም ሰዎችን አስተምረዋቸዋል። ስለ ኃጢአት ወቅሰዋቸዋል፣ ስለ ጽድቅ ደግሞ ያንን ገስጸዋቸዋል ህዝባቸውን ሁሉ። ለዚህ ነው አቡ ሱልማን ነው ሄራክል የተባለው ሄራክሊዮስ የሮማው ንጉስ ነብዩ ሰለላሁ ዐለይሂ ወሰለም ነብይ በተደረጉ ጊዜ ደብዳቤ ሲመጣለት ከርሳቸው ወደ እስልምና ጥሪ ስለምን ያዛቸዋል ስለምንስ ይወቅሳቸዋል ብሎ ወዳው ጠየቀ። አንዱን አምላክ በብቸኝነት አምልኩ፣ ከባዕድ አምልኮና ከጣዖቶች ሁሉ ራቁ እያለ ይሰብከናል ብለው ተናገሩ። እንዲሁም ዝምድና ቀጥሉ እያለ ይመክረናል፣ የደካማን እርዱ እያለ ይመክረናል። እንዲሁም ደግሞ ከዝሙት ራቁ፣ ከስርቆት ራቁ፣ ከመሳደብ ራቁ፣ ከእንዲህ አይነት ራቁ እያለ ይወቅሰናል። አያችሁ እርሱም ለዚህም ነው ሄራክል ብን አለ የሮማው ንጉስ። የዛኔ አዋቂዎች ነበሩ፣ ሮማውያኖች የእውቀት ባለቤት ነበሩ፣ የመሲሁ ተከታዮች ነበሩ። ወዲያው ምን አለ? ወሃ ከደል አንቢያ ብሎ ተናገረ። የሮማው ንጉስ ነብያትም ልክ እንዲሁ ነበሩ ብሎ ተናገረ። ከፈቻው። ስለዚህ ምን አለ? ስለ ኃጢአት አለ ክርስቶስ በእኔ ስለማያምኑ ነው አለ። አሁን የእርሱን ማንነት የማያምኑ ሰዎች አይሁዳውያኖችን ነብዩ ሰለላሁ ዐለይሂ ወሰለም ወቅሰዋቸዋል። ይህ ትልቅ ኃጢአት ነው። ክርስቶስን መሲህነት አለማመን፣ ነብይነቱን አለማመን፣ የአምላክ መልእክተኛነቱን አለማመን፣ ይሄን በደንብ አድርገው በቁርአን ላይ ወቅሰዋቸዋል ነብዩ ሰለላሁ ዐለይሂ ወሰለም ከአላህ በተሰጡት ቃል። ስለ ጽድቅም ወደ አብ ስለሚሄድ ከዚህም በኋላ ስለማታይ ነው አለ። ይሄ ደግሞ ትልቁ ጽድቅ ነገር ነው። ወደ አንዱ አምላክ ሄዷል ያ ክርስቶስ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ህዝቦቻቸውን አስተምረዋቸዋል፣ ገስጸዋቸዋል። ስለዚህ አምላክ አንስቶታል፣ አልተገደለም፣ አልተሰቀለም እያሉ ስለርሱ ያንን ሁሉ ወደ አንዱ አምላክ ስለሚሄድ ያንን አስተምሯል። ይወሰና ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው እያለ ይናገራል። የዚህ ዓለም ገዢ የተባለው እዚህ ቦታ ላይ ዲያብሎስ ነው፣ ሰይጣን ነው። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም በተሰጣቸው ቃል በቁርአን ላይ ልክ እንዲሁ በሐዲስ ላይ ሰይጣን የዚህ ዓለም ገዢ የተባለው በገሃነም እንደተፈረደበት በርካታ ቦታ ላይ እርሱን ደግሞ አስተምረዋል። ያ አላህ በቁርአን ላይ ለአምለአነ ጀሃነመ ሚንከ ብሎታል። ሰይጣን ገሃነምን በአንተ ነው መሞላት ብሎታል። ወሚመን ተቢዐከ እንዲሁም አንተን በተከተሉህ ከሃዲያኖች ብሎታል። ያን ነገር ነብዩ ሰለላሁ ዐለይሂ ወሰለም በማን ላይ እንደተፈረደ በሰይጣንና በተከታዮች ላይ እንደሆነ በርካታ ቦታ ላይ እሱን አስተምረዋል። አሁን በደንብ እናዳ የምነግራችሁ ገና ብዙ አለኝ አለ ክርስቶስ። ታዲያ ያንን ተናግሯል ወይ? አልተናገረም። እስካልተናገረ ድረስ ከእርሱ በኋላ የሚናገር ሌላ አካል የግድ ያስፈልጋል የሚለውን ያስይዘናል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከመጡስ በኋላ ለሰሃቦቻቸው ሊሰናበቷቸው ሲሉ መጨረሻ ላይ የምነግራችሁ ገና ብዙ አለኝ ብሎ ተናግሯል ወይ? ላ ሁሉንም ነግሬያለሁኝ፣
አድርሻለሁ ፈጽሜያለሁ ብለው ነው የሄዱት። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አላ ሀል በለግት አሉ። አዋጅ አደረስኩኝን አላደረስኳችሁም ምን ብለው ተናገሩ። በላ አሉ ሰሃቦች፣ በእውነትም ሁሉን አድርሰሃል አሉ። አላሁመ ፈሽሀድ አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ አምላኬ ሆይ መስክር፣ እነሆ አድርስ ያልከኝን ቃል ሁሉ አድርሻቸዋለሁ አሉ። ክርስቶስ ግን ምን አለ? የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም ብሎ 4 ነጥብ አደረገ። ተፈሻል ያ ነው ግን አለ ክርስቶስ አልጨረሰውም። እርሱ አለ የእውነት መንፈስ በመጣ ጊዜ አለ። የእውነት መንፈስ ማለት መንፈስ ቅዱስ ነው ይለናል። ላ አይደለም። መንፈስ የሚለው ግዴታ መንፈስ ቅዱስ ብቻ አይደለም። እግዚአብሔር መንፈስ ተብሏል አይደል? መላእክቶች መንፈስ ተብለዋል፣ ነብያት መንፈስ ተብለዋል፣ ዲያብሎስ ሳይቀር መንፈስ ተብሏል። ታዲያ የእውነት መንፈስ የሐሰት መንፈስ የሚባሉት ምንድናቸው ከተባለ እውነተኛ ነብያት መንፈስ ስለተባሉ የዮሐንስ መልእክት ላይ ዮሐንስ ሲናገር ይላል ልጆች ሆይ መናፍስቶች ከአምላክ ናቸው ወይስ አይደሉም የሚለው መርምሩ አለ። ሐሰተኛ መናፍስቶች ነብያቶች ተነስተዋልና እያለ ይናገራል። ነብያትን መንፈስ ብሎ ጠራቸው። እውነተኛ መንፈስ ማለት እውነተኛ ነብይ ማለት ነው። ስለዚህ ግን እርሱ የእውነት መንፈስ በመጣ ጊዜ አለ ወደ እውነት ሁሉ ይመራቸዋል አለ። ያ ሰላም አላህ በቁርአን ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲገልጻቸው ወኢነከ ለተህዲ ኢላ ሲራጢን ሙስተቂም አለ። ሙሐመድ ሆይ አንተ ወደ እውነተኛው መንገድ የምትመራ ነህ አላቸው። በክርስቶስ በኋላ እርሳቸውን ካስነሳ በኋላ አንተ ነህ ወደ እውነት ሁሉ የምትመራው ብሎ ተናገረ። ክርስቶስ ምን አለ? እርሱ በሚመጣ ጊዜ ግን ወደ እውነት ሁሉ ይመራቸዋል አለ። በዛ ቀጥሎ ምን አለ? ወደ እውነት ሁሉ ይመራቸዋል፣ የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርም አለ። ቃል በቃል ይሄ ቁርአን ላይ የነብዩ ሰለላሁ ዐለይሂ ወሰለም መገለጫ ሆኖ እናገኘዋለን። አላህ በቁርአን ላይ ሲመሰክር ስለራሳቸው ሙሐመድ ከራሱ አንዳችን አይናገርም ከእኔ የሚወርድለትን ራእይ እንጂ በፍጹም ከራሱ አይናገርም እያለ ይመሰክራል። ያው የሚሰማውን ሁሉ ይናገራል እንጂ ሰምቶ ነው ደግሞ የሚናገረው። ከእርሱ በኋላ የሚመጣው የሚያነበውን ይናገራል አይደለም ያለው። ለራሳቸው አያነቡም ነበር። ገብርኤል በቃል ይነግራቸዋል፣ ይሰማሉ፣ ያንንም ሁሉ ይናገራሉ። የሚመጣውንም ሁሉ ይነግራቸዋል አለ። ያ ሰላም ነብዩ ሰለላሁ ዐለይሂ ወሰለም ከራሳቸው በኋላ ስለሚመጣው ሁሉ እስከ ዘመኑ ፍጻሜ ድረስ ተናግረዋል። ክርስቶስ እንደሚመጣ ተናግረዋል። እንዴት እንደሚመጣ በመላእክት ታጅቦ ይመጣል ብለዋል። ሁሉን ነገር እንዳለ የወደፊቱን ሁሉ ተናግረዋል። እርሱ ያከብረኛል አለ። ያ ሰላም በቁርአን ላይ ቃል በቃል የተከበረ ነው ተብሎ የተገለጸው ዒሳ ብቻ እንደሆነ ታውቃላችሁ። ሌሎቹ የተከበሩ አይደሉም ለማለት አይደለም፣ ግን በቃ የተከበረ ተብሎ ተገልጿል። እርሱ ለምን ያከብረኛል ተብሎ ተገልጿል? በእርሱ ላይ ያ ነገር የዋለ እንደሆነ ሊያረጋግጥላቸው ዘንድ ወጂሃን ፊ ዱንያ ወልአኺራ ለአላህ መሲሁ በቅርቢቱም ዓለም በመጨረሻውም ዓለም የክብር ባለቤት ነው ብሎ አላህ ገልጾታል። ወሚነል ሙቀረቢን ከቅርቦቹ መካከልም ነው አለ። ወይከልሙ الناس في المهد وكهلا ومن الصالحين ከጻድቆቹ መካከል ነው ብሎ ገልጾታል። ነብያችን ሰለላሁ ዐለይሂ ወሰለም ልክ እንደ ሐዲስ ላይ መሲሁን በጣም እንደሚያከብሩት ተገልጿል። فأقول كما قال العبد الصالح ብለዋል። ጻድቁ የአላህ አገልጋይ ክርስቶስ እንዳለን ይምናለሁ ይሉ ነበር። እሺ ቀጥይ። ከስር ያው እራትህን ብላ እያሉ ነው። እራትህን ብላና ተመለስ። ሰዓትን አልጋፋብህ፣ እዚሁ እጠብቅሃለሁ። አይ መርሐባ። እስከዛ ድረስ መሲ የምትናገረው ነገር አለሽ? ሰላም አለይኩም ብያለሁኝ። ፈትዋ ለመጠየቅ ነበረ፣ ስመለስ እጠይቃለሁ። እኔም ትንሽ ስራ አለችብኝ፣ የምናገረው የለም። እንግዲህ ኡስታዝ ቃለ ሕይወት ያሰማልን። ጥሩ ትምህርት ሰብከሃል። የዛሬው ትምህርት ወንጌል ነው። አምላካችን አላህ ሱብሃነሁ ወተዓላ ወንጌል ብርሃን ነው ብሏል። ወገኖቻችን የወንጌል ብርሃን ይድረሳችሁ። ወደ ኋላም ተመልሳችሁ ታሪኩንም ለማጥራት ሞክሩ። የቤተ ክርስቲያን ታሪክ ስታጠኑ ነው የሚገባችሁ። እንግዲህ አጽናኙ የተባለው ለነብይ ነው፣ ለነብያችን አለይሂ ሰላቱ ወሰላም ነው። መንፈስ ቅዱስ ብለው የቀየሩት ቤተክርስቲያን ውስጥ ያሉ የሃይማኖት አባቶች ናቸው። እንደምታውቁት ያው ቤተክርስቲያን ተሳስታለች ብለናችኋል። ስለዚህ የቤተክርስቲያን ስህተት የትኛው ዘመን ላይ መቼ የተደረገ ተፈጸመ የሚለውን ወደኋላ ሂድት ብላችሁ ለማየት ሞክሩ። ይህንን ነው እንግዲህ እኛ ማአለይና አለል በላግ ነብያችን አለይሂ ሰላቱ ወሰላም ማድረስ እንጂ መዋጋት የለም። ፈረስ ያደርሳል እንጂ አይወጋም ነው። እኛ መናገረናችኋል፣ አልሰማንም እንዳትሉ በኋላ እና መለሳለሁ። ሁሱራት በልስ ጨርስ
وإن كانت لكبيرة إلا على الذين هدى الله وما كان الله ليضيع إيمانكم. السلام عليكم يا جماعة. وعليكم السلام ورحمة الله وبركاته. يسمع ሁሉም እኮ ጸጥ አለ። አዎ ይሰማል። አለ እንደ ሁሱ። أي مرحبا ما تشابه. እሺ እንኳን ደህና ماشي መጣ። ጊዜ ያ ያለፈው መጽሐፍ ይሻራል። እንደዚያ ነበሩ እስከዛ ድረስ እስከ ነቢ ሰለላሁ ዐለይሂ ወሰለም ዘመን ድረስ። ከዚህ በኋላ ደግሞ አዲስ ነብይ ስለማይላክ እስከ ዘመኑ ፍጻሜ ድረስ ለሚመጣው ትውልድ ሁሉ መመሪያ ተደርጎ የወረደ መጽሐፍ ነው እሱ። በሚወርድ ጊዜ ግን እነዚያን ያለፉትን መጽሐፍቶች ምን እንደነበሩ ይገልጻቸዋል እሱ። አንድ መጽሐፍ ከመጣ በኋላ ያለፈውን መጽሐፍ ምን እንደነበር ይናገራል። ያ ነው። ለምሳሌ ዒሳ ዓለይሂ ሰላም ስለቀደሙት መጽሐፍቶች ያውቅ ነበር። በመጽሐፍታቸው ላይ ምን ምን እንዳለና እንደሌለ የጨመሩትና የቀነሱትን በደንብ አድርገው ያውቀው ነበር፣ ያስተምራቸው ነበር። ወሊኡሒለ ለኩም በዕደ አለዚ ሑሪመ ዓለይኩም ይላቸዋል። ለምሳሌ ለእናንተ እርም ተደርጎ የነበሩ ነገራቶችን ከፊሎችን ልፈቅድላችሁ ዘንድ መጣሁ እያለ ተናግሯል። ያን ግን የሚፈቅደው በራሱ ሳይሆን አምላክ በሰጠው ትእዛዝ መሰረት ነው። ከነዚያ መካከል አንደኛው ምን ነበር? በሰንበት ቀን አትስሩ የሚለው ነበር። በሰንበት ቀን ስራ መስራት ክልክል ነበር ባለፉት ዘመናት በሙሴና በትውልዶች ላይ። ስለዚህ ያንን ነገር ክርስቶስ ሽሮት መጣ። በዚያ ቀን ሰርቶ አሳያቸው። ስለዚህ አላህ ሱብሓነሁ ወተዓላ ያንን እነዚህን ህግጋቶች ላለፉት ሰጥቷቸው የነበሩትን በቀጣዩ ላይ ይሻር ነበር። አሁን ቁርአን ሲመጣ ግን ያለፉትን መጽሐፍቶች ሁሉ ምን እንደነበሩ ይገልጻቸዋል። አሁን ያሉበትን ይዘት ሳይቀር ሁሉ ይገልጻል። ገና ሲወርዱ የነበሩበትን ይዘት ይገልጻል። እና ቁርአን የመጣው ከዚህ በኋላ ላለው ትውልድ እስከ ዘመኑ ፍጻሜ ድረስ ላለው ትውልድ ሁሉ መመሪያ ይሆን ዘንድ ነው። እነዚያን መጽሐፍቶች አሁን ላይ ያሉበትን ይዘታቸውን ሲገልጻቸው ለሶስት ነው የሚያቸው ቁርአን። አላህ ሲናገር በቁርአን ላይ አንድ በውስጣቸው እውነትና ሐሰት የተቀላቀለባቸው አሉ ብሎ ይገልጻቸዋል። ያ በውስጡ እውነትም አለ ሐሰትም አለ። እውነቱ ምንድነው ከተባለ ለምሳሌ ኢየሱስ ክርስቶስ ማርያም የምትባል እናት እንዳለችው ወይ ትክክል ነው። ኢየሱስ ክርስቶስ በድንግልና መወለዱ ማንም ወንድ ሳይገናኛት እርሷን፣ ይሄ ትክክል ነው። ኢየሱስ ክርስቶስ በአምላኩ ኃይልና ፈቃድ ሙታንን ማስነሳቱ ይሄ ትክክል ነው። ኢየሱስ ክርስቶስ በአምላኩ ፈቃድና ኃይል ማየት የተሳናቸውን መፈወስ እንደቻለ ይሄ ትክክል ነው። ኢየሱስ ክርስቶስ እንዳረገ የተናገረው ይሄ ትክክል ነው። ኢየሱስ ክርስቶስ ዳግም እንደሚመጣ የተነገረው ይሄ ትክክል ነው። አብርሃም፣ ይስሐቅ፣ ያዕቆብ የሚባሉ ጻድቆች እንደነበሩ ይሄ ትክክል ነው። ዳዊት፣ ሰለሞን የሚባሉ ንግስናም እንደተሰጣቸው ነቢይነትም እንደተሰጣቸው ይሄ ትክክል ነው። እና እነዚህ ሁሉ እነ ሙሴ እና ሀሩን ምናምን እነዚህ ሁሉ ትክክል ናቸው። ይሄ የተነገረው በውስጡ ያለ እውነት ነው። አላህ በቁርአን ላይ ሙሰዲቀን ሊማ በይነ የደይሂ ይላል። ያለፉትን ከእርሱ በፊት የነበሩትን መጽሐፍቶች የሚያረጋግጥ ሲል ጊዜ እነዚህን እውነቶችን የሚያረጋግጥ ማለት ነው። እንዲሁም ደግሞ በውስጣቸው ላይ ያሉ ሐሰት አሉ። ለምሳሌ ከእያንዳንዱ ነቢያት ላይ እያንዳንዱ በጣም በርካታ ስህተቶችን ታወጣላችሁ መጽሐፍ ቅዱስ ላይ። ለምሳሌ ሀሩን የሙሴ ነቢይ ማን ነው? የሙሴ ወንድም ነቢይ ነው። ወደ ዘጸአት ምዕራፍ 7 ከቁጥር 1 ላይ ነቢይ እንደሆነ ታገኛላችሁ። እግዚአብሔር ሙሴን ሲያናገረው እኔ አንተን ለፈርዖን አምላክ አድርጌሃለሁ፣ ወንድምህንም አሮንን ነቢይ አድርጌልሃለሁ ይለዋል። ታዲያ ይህ ሀሩን ለእስራኤላውያኖች ሙሴ ከአምላኩ ጋር ለመነጋገር በሲና ተራራ በሄደ ጊዜ ህዝቦቼን አደራ ብሎ ለወንድሙ ለሀሩን ሰጥቶት ይሄዳል። ከዚያ በኋላ እስራኤላውያኖች ጣዖት
ወይንም የወይፈንና ጥጃ በፊታችን የሚሄድ ስራ አለን አምላክ ስራ አለን አሉት። ከዚያ በኋላ ምንም ሳይቃወማቸው ሃሩን ወርቅና ብር አምጡልኝ አላቸው። ሰበሰበው ሰጡት። ያንን አቀለጠና በፊታቸው የሚሄድ ወይፈንና ጥጃ አምላክ ሰራላቸው ብሎ ይናገራል መጽሐፍ ቅዱስ። ይህን ቁርአን ኤክስ ያደርገዋል። በፍጹም እርሱ አልሰራም ይለናል ቁርአን። ያን የላኩት ነብይ ሃሩን በፍጹም ይህን ጣዖት አልሰራላቸውም። ታዲያ ማን ነው የሰራው ከተባለ ሳሚሪ የተባለ ሰው ነው የሰራው ይለናል ቁርአን። የሃሩን አቋም ታዲያ በሰዓቱ ምን ነበር የሚለውንም ቁርአን ሲገልጽልን ጊዜ ወለቀድ ቃለ ለሁም ሃሩን ሚን ቀብል ያ ቀውም ኢነማ ፉቲንቱም ቢህ ወኢነ ረበኩም ረሕማን ፈተቢዑኒ ወአጢዑ አምሪ ይላቸው ነበር። ጌታቸው አንድ አምላክ አላህ ነው፣ እርሱም በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላቸውም፣ እኔን ታዘዙኝ ባካችሁ ስሙኝ እያለ ያንን ባዕድ አምልኮ ሲቃወማቸው እንደነበረ በቁርአን ላይ ተጽፏል። ገብቶሻል? ይህን ይመስላል። እና እነዚህ ለምሳሌ ከተጻፉት ስህተቶች ናቸው። ልክ እንዲሁ ያዕቆብን እንውሰድ መጽሐፍ ቅዱስ ላይ። ያዕቆብ የኢስሐቅ ልጅ ነው። ኢስሐቅ ሁለት ልጆች አሉት፣ ኢሳውና ያዕቆብ የሚባሉ ልጆች አሉት። ያዕቆብ አባቱን ኢስሐቅን እንዳጭበረበረው ይገልጻል። አላሁ ሙስተዓን። ያዕቆብ አባቱን ኢስሐቅን ስለማያይ አጭበርብሮት የወንድሙን በረከት ኢሳውን እንደሰረቀ ይናገራል። ምን ሆነ መሰላችሁ? ከዕለታት አንድ ቀን ያዕቆብ ርብቃ እናቱ ነች። ከዚያ በኋላ ኢስሐቅ አያይም ልጁን እንትናን ኢሳውን የሆነ ነገር አምጣ ይለዋል። ምግብ ሰርቶ እንዲያመጣ ያዘዋል። ከዚያ በኋላ ያንን እሺ ብሎ ይሄዳል። ርብቃ ይህን ታውቃለች። የኢስሐቅ ማነው የያዕቆብ እናት ማለት ነው። ከዚያ በኋላ ወንድምህ ኤሳው አባትህ ሊባርከው ዘንድ እባርክሃለሁ፣ ሂድ ምግብ ሰርተህ አምጣ ብሎት ነው። ምግብ ሊያመጣ ሂዷል። እኔ ምርጥ ፍየል አርድልህና ያችን ስጋ ሰርተህ ምናምን ለአባትህ ሂደህ ትሰጠዋለህ ባርከኝ ብለህ። ማነህ ካለህ ኤሳው ነኝ በለው። ተመልከት፣ የነቢይ እናት ሆና እያጭበረበረች ማለት ነው። እኔ ማን ነኝ ካለህ ያዕቆብ ነኝ እንዳትል አደራህን ትለዋለች። ያዕቆብን እኮ ነው። ኤሳው ነኝ ብላ አባትህን ስለማያይ ሸውደው ከዚያ በኋላ ያዝ አድርጎ ይባርክሃል፣ በረከቱን ተቀበልበት የወንድምህን አላቸው። ሰላም። ከዚያ በኋላ ፍየል አረደች፣ ምርጥ ምግብ ሰርታ ለልጇ ለያዕቆብ ሰጠችው። ያዕቆብም ሄደና አባቱን ከፊቱ ቀረበ። ያውና አባዬ መጥቻለሁ አለ። ልጄ ማነህ አለ ኢስሐቅ። ማየት አይችልም። እኔ ኤሳው ነኝ አለ። ተመልከቱ፣ ነቢዩላህ ያዕቆብ አባቱን አያይም ብሎ ኢስሐቅን እያጭበረበረው። ይሄ ለነቢያት ይገባል? የአምላክስ በረከት እንዲህ በማጭበርበር የሚገኝ ነው? ከዚያ በረከቱን በቃ እና ቅረብ አለው። ቀረበ፣ ልጁን ያዘውና ኢስሐቅ ያዕቆብን ባረከው። በረከቱን ተቀብሎ ሄደ። ከዚያ በኋላ ማን መጣ? ኢሳው መጣና የያዛትን ምግብ ይዞ ሲመጣ አባዬ ያውና መጣሁኝ አለው። ማነህ ልጅ አለው። እኔ ኢሳው ነኝ አለ። እንዴ ቅድም አንተ አልመጣህም እንዴ አለው። ባርኬሃለሁኝ እኮ አለው። ኧረ አባዬ እኔ አይደለሁም አለ። እና ማን ነው? እኔ አላውቅም አለ። ከዚያ በኋላ እንግዲያውንስ ልጄ ያዕቆብ ነው የመጣው፣ ቅድም በረከትህን ተቀብሎብሃል፣ ተቀድመሃል፣ አንተ በቃ ተበልተሃል። ከዚያ በኋላ በዚህ ይናደዳል ኤሳው በዚህ ይናደድና እገለዋለሁኝ ብሎ ይዝታል። ማንን? ወንድሙን ያዕቆብን፣ በረከቱን ስለቀማ። የአምላክ በረከት በመቀማት በማጭበርበር የሚገኝ ነው? ላ አይደለም። አላህ ይህንንም ቁርአን ላይ ያርመዋል። የሚገርምሽ እኔ ራሴ ነኝ የመረጥኩት ያዕቆብን እያለ ይናገራል። ወዝኩር ኢብራሂም ወኢስሐቅ ወያዕቁብ አለ። ሙሐመድ ሆይ በዚህ በቁርአን ላይ አብርሃምን፣ ኢስሐቅ፣ ያዕቁብን አውሳቸው ካለ በኋላ ኢና አኽለስናሁም ቢኻሊሰቲን ዚክረ ዳር ወኢነሁም ዒንደና ለሚነል ሙስጠፊን አልአኽያር፣ እነርሱ ከእኔ ዘንድ በጣም የተመረጡ ምርጦቼ ናቸው ብሎ አላህ ገለጻቸው። አላሁ የስጦፊ ሚነል መላኢከቲ ሩሱለን ወሚነን ናስ አለ። እኔ አምላካቸው አላህ ከመላእክትም ከሰዎችም መልእክተኞችን ራሴ ነኝ የምመርጠው አለ። በመስረቅና በማጭበርበር የአምላክ በረከት እንደሚገኝ ይናገራል መጽሐፍ። በፍጹም ግን ይሄ ስህተት ነው። አምላክ ራሴ እኔ ነኝ የምመርጣቸውና የምባርካቸው እያለ ይናገራል። ወባረክና ዐለይሂ ወዐላ ኢስሐቅ ይላል። አብርሃምንም ኢስሐቅንም እነርሱን ልጆቻቸውንም እኔ ነኝ ባረኳቸው እያለ ቃል በቃል ይናገራል። እሺ ከዚያ በኋላ እገለዋለሁ የሚለውን ማን ትሰማለች? ርብቃ ትሰማለች ይለናል። የማን እናት? የያዕቆብ እናት። ይህን ስትሰማ ጊዜ ልጇን ያዕቆብና ልጄ ትለዋለች።
ወንድምህ ኤሳው በረከቱን ስለተቀበልክበት ሊገልህ ይፈልጋል። ስለዚህ ቶሎ ብለህ አሁን ከዚህ ጠፋ ትለዋለች። አምልጥ። ሚስትህ፣ ልጆችህን፣ ባሪያዎችህን እንዳለ ይዘህ ሚስቶች አሉት ከአንድ በላይ ሚስቶች አሉት ያዕቆብ። ልክ እንዲሁ ደግሞ አገልጋዮችን ባሪያዎች አሉት እና እንስሳቶችንም ልጆችንም እንዳለ ሰብስቦ በሌሊት ወጣ ለማምለጥ ለመሸሽ ኤሳውን እንዳይገለው ማለት ነው። ይቅርታ ውሱ በጣም ይቅርታ። ይህንን ታሪክ ያው ሙሉ በሙሉ ስለማውቀው ብናልፈው እሺ። ይሄኛውም እንደ ስህተት ነው የታረመው በዚህ ያው ከዛ ከሄደ በኋላ ነው ያገባው። ታሪኩን አውቀዋለሁ። እንለፍና ቀጣዩ መልስልኝ። እሺ ቀጣዩ ምን ነበር? ማለት መጽሐፍ ቅዱስ ላይ ያለው ነገር እውነት ነው ብለህ ታስባለህ ወይ? እዛ ላይ ያሉት በሙሉ ቁርአን አሻሽሎታል ወይንስ ደግሞ አረጋግጦታል? እንደዛ የሚል ጥያቄ ነበረ የጠየኩት። ይሄኛውን በዚህ ማለት እዛ ላይ ያሉትን ትክክል ያልሆኑትን አርመዋል እያልከኝ ነው ያለው አይደል? እነዚያን ያሉትን ነገራቶች አርሟቸዋል። ግን እንዳው ስለታረመ ባለው ላይ ይጽኑና በዛው ይሄዱ የሚልን መልእክት ይፈቅዳል ወይ አይፈቅድም? ሁላቸውንም ወደ ቁርአን ጠርታቸዋል። መጨረሻ ላይ የሰው እጅ ከገባበት የአምላክ ቃል በፍጹም የአምላክ ቃል ሊባል አይችልም። ስለዚህ ከነዚያ ነገራቶች ሁሉ ወጥታችሁ ወደ ቁርአን እንድትመጡ ጥሪ አድርጎላቸዋል። አላህ በቁርአን ላይ ሲናገር ታዲያ መጨረሻ ላይ ያ አህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም ከሲራን ሚማ ኩንቱም ትኽፉነ ሚነል ኪታቢ ወየዕፉ ዐን ከሲር አለ። እናንተ የመጽሐፉ ሰዎች ሆይ አለ አይሁዶችና ክርስቲያኖች፣ ቀድ ጃአኩም ረሱሉና እነሆ መልእክተኛ መጥቶላችኋል ለእናንተም አለ። ዩበይኑ ለኩም ከሲራን ሚማ ኩንቱም ትኽፉነ ሚነል ኪታብ ከመጽሐፉ ሲደብቋችሁ የነበረውን በርካታ እውነታዎች ሊገልጽላቸው ዘንድ እነሆ ነብዬ ወደ እናንተ መጥቶላችኋል ይላል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም የመጡት ለዓለም ሕዝብ ነው፣ ለአይሁድና ለክርስቲያኖችም እናንተም እርሱን ተከተሉ እያለ ጥሪ አድርጎላቸው እርሳቸው የሚጠሯችሁ ወደ ሌላ አማልክቶች አይደለም፣ የአብርሃም የይስሐቅ የያዕቆብን አምላክ አምልኩ የሚል ነው እንዳለ ቁርአን ላይ ያለው። የሙሴን፣ የክርስቶስን፣ የማርያምን፣ የነዚህን የገብርኤል፣ የሚካኤል እነዚህን ሁሉ መላእክቶችና ጻድቆች አምላክ እንድታመልኩ ነው ጥሪ የሚያደርገው ቁርአን። እና ሰው ሁሉ የመጨረሻውን ኪዳን ቁርአንን ተቀብሎ እንዲከተል ታዘው፣ አይሁድም ክርስቲያንም ሁላቸው። እሺ እዚህ ጋር ትንሽ ማለት እዚሁ ያለንበት ርዕስ ላይ መጀመሪያ ማለት ነብዩ መሐመድ መጀመሪያ አካባቢ ላይ ቁርአን እንደወረደ ሁሉም በሃይማኖቱ የሚል ነገር ነው የያዘው ማለት ነው። ከዛ ደግሞ ለምንድን ነው ጥሪ የተደረገው ወደ እስልምና? መጀመሪያ ላይ ስለምንድን ነው በራሳቸው መጽሐፍ ይፍረዱ በራሳቸው ሃይማኖት ለምን ተባለ? መጨረሻ ላይ ደግሞ ለምንድን ነው ወደ እስልምና የተባለው? እሱ ጋር ግልጽ ብታደርግልኝ። እሺ መልካም። መጀመሪያም ላይ መጨረሻም ላይ ወደ እስላም ነው ጥሪ የተደረገላቸው። አላህ በቁርአን ላይ ሲናገር ወቁል ሊለዚነ ኡቱል ኪታብ ወልኡሚይን አስለምቱም ይላል። ሙሐመድ ሆይ ለእነዚያ ለመጽሐፉ ሰዎች ለይሁዶችና ለክርስቲያኖች ማለት ነው፣ እንዲሁም ደግሞ ለሌሎችም ለማይማኖች ወይም ደግሞ መጽሐፉን ለማያነቡት ለሆኑ ሰዎች ስለሙ በላቸው እያለ ይናገራል። ወደ እስልምና ጥሪ ያደርገላቸው። ፈኢን አስለሙ ፈቀድ ኢህተደው አለ። ከሰለሙ በእርግጥም ቀናውን ጎዳና ተመሩ። ወኢን ተወለው ፈኢነማ ዐለይከል በላግ፣ አይ አንከተልም ብለው ካፈገፈጉ ግን በአንተ ላይ ያለበት ግዴታ ማድረስ ብቻ ነው እያለ ይናገራል ማለት ነው። አንድ ኮሜንት ላይ እሺ ብላክ ወር አንደኛው ታደርግና ግባ ልኬልሃለሁ፣ ተራህን ጠብቀህ ትጠይቃለህ እና ያ ነው። እሺ አሁን አንቺ ማንሳት የፈለግሻቸው አንቀጾች ሁለት አንቀጾች ላንሳልሽ። የመካ ከሃዲያኖችን አስመልክተው ለእናንተም ሃይማኖት አላቸው ለእኛም የራሳችን ሃይማኖት አላቸው በሏቸው ተብሎ ተገልጿል። እሱ ለምን እንደወረደ ላብራራልሽ እና የመጽሐፍ ባለቤቶች የወንጌል ባለቤቶች በውስጡ ላይ ባለው የፍረዱ የሚለውን ደግሞ እንቀጥላለን። ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ተደርገው የተላኩት መጀመሪያ ላይ በመካ ምድር ላይ ነበር። መካ ምድር ላይ ለ13 ዓመት ያክል አስተምረዋል። ከዚያ በኋላ ስደት አደረጉ ወደ መዲና። መዲና ደግሞ 10 ዓመትን አስተምረዋል። መካ ላይ በነበሩ ጊዜ አይሁዶችና ክርስቲያኖች እዛ አልነበሩ። መዲና ላይ በነበሩ ጊዜ አይሁዶችና ክርስቲያኖች በርካታ እዛ የነበሩት። ታዲያ መካ ላይ በነበሩ ጊዜ ማን ነበሩ ከተባለ የአብርሃምና የእስማኤል ልጆች የመካ ሰዎች የነሱ ልጆች ናቸው። አንዱን አምላክ አላህ ነው ሰማይና ምድርን የፈጠረው ብለው፣ ነገር ግን በእርሱ ላይ አማልክቶችን ያጋሩ ነበር። ከጊዜ በኋላ በርካታ ሰዎች በእንደዚህ አይነት ህዝቦች ላይ ነበሩ። ስለዚህ ባዕድ አምልኮ ላይ ወድቀዋል፣ ጣዖት ላይ ወድቀዋል። እነዚህ ሰዎች ምንም እንኳን የአብርሃም የይስሐቅ የያዕቆብን አምላክ ቢያመልኩም እርሱ ላይ ሌላ አማልክቶችን እስከደለቡና እስካጋሩ ድረስ እነዚያ ሙሽሪኮች አጋሪዎች ተብለዋል። ታዲያ ለእነዚህ አስመልክቶ ምን የሚል አንቀጽ ወረደ? መጀመሪያ ላይ አንቺ እንዳልሽው
እናንተም የራሳቸው ሃይማኖት አላችሁ፣ ለእኛም የራሳችን ሃይማኖት አለን በላቸው ብሎ የተወረደ ለእነሱ ነው። ምንን አስመልክቶ ነው የወረደው ወደሚለው እንምጣ። የመካ ከሃዲያኖች ነቢዩ ሰለላሁ ዐለይሂ ወሰለምን አስተምሮታቸውን አንቀበልም አሉ። በርካቶች የተወሰኑ ተቀበላቸው። ያልተቀበሉት ታዲያ ሽማምንቶችና ንጉሶችና ተከታዮቻቸው ነበሩ። ታዲያ ነቢዩ ሰለላሁ ዐለይሂ ወሰለምን አስተምሮታቸውን ለማደናቀፍ ብዙ መንገዶችን ተጠቀሙ። የመጀመሪያው ምንድነው? ተአማኞችን በመግደል ይህ አልተሳካም። ሁለተኛ ወደ ሀበሻ ማሳደዷቸው፣ ይህም አልተሳካም። በማሰር ይህም አልተሳካም። ምግብ እንዳይሸጥና እንዳይገዛ ለእነርሱ ልጆቻቸውም እንዳያዳድሩ ምናምን ማዕቀብ በመጣል ይህም አልተሳካም። መጨረሻ ምን መንገድ ሄዱ መሰለሽ? በቃ መሐመድ እሺ አንስማማ፣ አንድ ስምምነት እናድርግ። እርሱም ምንድነው? አንድ ቀን ያንተን አምላክ እናመልካለን፣ አንድ ቀን ደግሞ የእኛን አምላክ አንተ ታመልካለህ። አንድ ቀን ያንተን አምላክ እያመለክን አንድ ቀን የእኛን እንዲህ በቃ ሰላም እንፍጠር ተባባሉ። ከክልል ከክልል ማለት ነው። ከዚያ ይሄ የቁርአን አንቀጽ ወረደ። ቁል ያ አዩሃል ካፊሩን አለ ሙሐመድ ሆይ እናንተ ከሃዲያኖች በላቸው፣ ላ አዕቡዱ ማ ተዕቡዱን እናንተ የምታመልኩትን በፍጹም እኔ አላመልክም በላቸው። በዚህ ስምምነት እኔ ያልስማማም በመጣችሁት በላቸው። ወላ አንቱም ዓቢዱነ ማ አዕቡድ እኔ የማመልከውንም እናንተ የምታመልኩም አይደላችሁም። ወላ አነ ዓቢዱን ማ ዓበድቱም እናንተ ያመለካችሁትን እኔ አላመልክም። ወላ አንቱም ዓቢዱነ ማ አዕቡድ እኔ የማመልከውንም እናንተ የምታመልኩ አይደላችሁም። ለኩም ዲኑኩም ወሊየ ዲን ለእናንተም የራሳችሁ ሃይማኖት አላችሁ፣ እኔም የራሴ ሃይማኖት አለኝ። የፈለገ ቢሆን እናንተን እኔ የእናንተን የማመልክ እናንተ እኔ የምታመልኩ አይደላችሁም፣ አሁን ባላችሁበት መንገድ እስካላችሁ ድረስ ወደ እስላም እስካልመጣችሁ ድረስ የሚል እንጂ እንዳው እንደፈለጋችሁ በእምነታችሁ ላይ ሄዱ ትክክል ናችሁ እያለ እያጸናላችሁና እያረጋገጠላችሁ አይደለም። የመጽሐፉ ሰዎች በውስጡ በአላህ ባወረደው በውስጡ ይፍረዱ የሚለው በውስጡ ያችን ያመጣሻት እሷ ጥቅስ ደግሞ ስለ አንዲት ህግ የምትናገር ነች። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ መዲና ከሄዱ በኋላ ነው የመጽሐፉ ሰዎች መጥተው ነብዩ ሰለላሁ ዐለይሂ ወሰለምን ለመፈተን ከፊታቸው መጡ። አንድ ዝሙት የሰራ ሰው ይዘው መጡ። ከዚያ በኋላ በእኛ ህጋችን ላይ ዝሙት የሰራ ሰው ፍርድ የለንም። ሙሐመድ ሆይ ዝሙት የሰራ ሰው በመካከላችን ተገኝቷል፣ በአንተ ህግ ምን ትፈርድበታለህ ብለው ጠየቁ። አይተሻል። ይህን ጥያቄ ኢየሱስ ክርስቶስን ከዚህ በፊት ጠይቀውት ዮሐንስ ወንጌል ምዕራፍ 8 ቁጥር 1 ላይ ለፈተና ብለው አቅርበውለት ነበር። አሁንም እነዚህ ሰዎች እየዋሹ መጽሐፋቸው ላይ ልክ እንደሌላ አድርገው ነብዩ ሰለላሁ ዐለይሂ ወሰለም ለመፈተን መጥተው እየጠየቁ ነው። ታዲያ አላህ በቁርአን በመጽሐፋቸው ላይ ያለውን የእርሱን መለኮታዊ ቅሪት ስለሚያውቅ ምን እንዳለና እንደሌለ ይሄ ቃል ደግሞ ነበረ ዝሙት የሰራ ሰው ተወግሮ ይገደል የሚለው። ምን አላቸው አላህ? ወሊየሕኩም አህሉል ኢንጂል ቢማ አንዘለላሁ ፊሃ አለ። የወንጌል ባለቤቶች በውስጡ በሚገኘው አላህ ባወረደው ህግ ይፍረዱ አለ። በውስጡ በምትገኘው በዛች በአንዷ እሷ እንዳለች አሁንና እያረጋገጣት እንዳለች እንደሆነች እርሷ እንዳልጠፋች እየተናገረ ነው አላህ ሱብሓነሁ ወተዓላ እንጂ በሙሉ መጽሐፉ ይፍረዱ እያለ አይደለም። ያ ህግ የለንም ብለው ለዋሹት ሰዎች የመጣ የሆነ መልስ ነው እሱ አንቀጽ። በውስጡ በምትገኘው በዛች ያ በአላህ ህግ ይፍረዱ ብሎ ተናገረ። እርሷ ቀደም እንዳልኩሽ በውስጡ መለኮታዊ ቅሪቶች አሉ፣ እውነቶች አሉ ብዬ እንደተናገርኩት እነዚያ በአምላክ በነቢያት በኩል የተናገራቸው ናቸው። ስለዚያች ጉዳይ አስመልክቶ ስለዚያች ስለ አንዷ ህግ አስመልክቶ ስለ ውግራት በዝሙት ሰዎች ላይ ዝሙት በሰሩ ሰዎች ላይ ስለሚናገር አንቀጽ እንጂ እሱ እንደው ስለ ሙሉ መጽሐፉ እየተናገረ አይደለም። እሺ አመሰግናለሁ። ሌላው ደግሞ በአጠቃላይ አንድ ላይ እስልምና ክርስቲያንን እንዴት ያየዋል? ክርስትናንስ እንዴት ያየዋል? እሺ ክርስትና እንደምታውቂው ከክርስቶስ በኋላ ሰዎች ራሳቸውን ወደ ክርስቶስ አስጠግተው የተነሱ ሰዎች ስያሜ ነው። በእስልምና ላይ አላህ በቁርአን ላይ ባጭሩ ሲናገር በሱረቱል ማኢዳ ላይ የማዕድ ምዕራፍ ይላል። ስለዚህ ምዕራፍ በደንብ እነግራችኋለሁ። በውስጡ ላይ ግን ስለ ክርስትና ሲናገር እንዴት እንደሆነ ነው የተነሳው ክርስትና። አለዚነ ቃሉ ኢና ነሳራ ይላል። እነዚያ ራሳቸውን እኛ ክርስቲያኖች ነን ብለው የጠሩ ብሎ ይናገራል። ስለዚህ አምላክም አይደለም ይህን ስያሜ የሰየመባቸው፣ ነቢያቶችም አይደለም ይህን ስያሜ የሰየሙባቸው። የአምላክና የነቢያት ስያሜ እስካልሆነ ድረስ ሰዎች ከራሳቸው የፈጠሩ ስያሜ ይሄ ስህተት ነው። ወደ ኢስላም ስንመጣ ግን አምላክ ራሱን የሰየመብን ነቢያቶች ራሳቸው ሙስሊሞች እያሉ ይጠሩናል። አብርሃም ሁወ ሰማኩሙል ሙስሊሚን አላህ አብርሃም ራሱ ሙስሊሞች እያለ ሰይማቸዋል እያለ ይናገራል። ልክ እንዲሁ ነቢያቶች እኛ ሙስሊሞች ነን ይላሉ። ሱለይማን ወይም ሰለሞን ወኩና ሙስሊሚን ይላል፣ እኛ ሙስሊሞች ነን እያለ ቃል በቃል ይናገራል። ልክ እንዲሁ አምላክ ራሱ ስለ ሙስሊሞች ሁኑ እያለ በቀጥታ ያዘናል። ወላ ተሙቱና ኢላ ወአንቱም ሙስሊሙን ይላል፣ አደራ እናንተ ሙስሊሞች ናቸው እንጂ አትሙቱ ይላል።
ወደ ክርስትና ስንመጣ ግን ራሳቸው የሰየሙበት ስያሜ ነው። ታዲያ ሰዎች ክርስቲያኖች ወዴት ይሄዳሉ የሚለውን አምላክ አላህ ሱብሓነሁ ወተዓላ ሲናገር ወደ ገሃነም እንደሚሄዱ ቃል በቃል ይናገራል። በቁርአን ላይ ለቀድ ከፈረ አለዚነ ቃሉ ኢነላሀ ሁወል መሲሑ ብኑ መርየም ይላል። አምላክ ማለት ያ የማርያም ልጅ ክርስቶስ ራሱ ነው ያሉ ሰዎች በእርግጥም ክደዋል፣ ከሃዲዎች እንደሆነ ይናገራል። ለቀድ ከፈረ አለዚነ ቃሉ ኢነላሀ ሳሊሱ ሰላሳ ይላል። አምላክ የሶስት ሶስተኛ ነው ወይም ሥላሴ ነው ያሉ ሰዎች በእርግጥም ክደዋል እያለ አላህ በቁርአን ላይ ይናገራል። ስለዚህ የዚህ እምነት ባለቤት የሆነው የክርስትና እምነት ክርስቶስን አምላክ አድርጎ መያዝ፣ ልክ እንዲሁ ሥላሴን አምላክ ብሎ ማመን፣ ይህ ወደ ክህደት የወሰደ ትምህርት እንደሆነ አላህ ሱብሓነሁ ወተዓላ ይናገራል። ታዲያ ክርስቶስ ምንድን ነው ከተባለ እዚያው ላይ ሲናገር መልመሲሑ ብኑ መርየመ ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል አለ። የማርያም ልጅ ክርስቶስ ማለት ልክ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ ነው አለ። አዎ የተከበረ የአምላክ መልእክተኛ ነው። ይሄ ነው። ከዚያ በኋላ ደግሞ ስለ ሥላሴ ሲናገር አላህ ሱብሓነሁ ወተዓላ ወኢን ለም የንተሁ ዐማ የቁሉን ለየመሰነ አለዚነ ከፈሩ ሚንሁም ዐዛቡን አሊም አለ። ይሄንን የሥላሴ ብለው የሚናገሩትን ንግግራቸውን ወይንም አምላክ አንድም ሶስትም ነው ብለው የሚናገሩትን ይሄን ከዚህ ንግግራቸው እስካልተቆጠቡ ድረስ እነዚህን የካዱ ሰዎች አሳማሚ የሆነ ቅጣት ነገ የፍርድ ቀን ይጠብቃቸዋል፣ ይነካቸዋል ብሎ ተናገረ። ስለዚህ ክርስትናን በዚህ መልኩ ነው እንትን ያለው የገለጸው። እሺ አንተ አንዳንድ እስልምና ተከታይ ክርስቲያኖች ሥላሴ ሲሉ ምንና ምን ነው ያምናሉ ብለው የምታስበው? ማለት ቁርአን ላይ እንደተገለጠው እኛ አብ ወልድ መንፈስ ቅዱስ ግን እኮ መጽሐፍ ቁርአን ላይ ደግሞ እንደዛ ይልማ ማርያምንና ኢየሱስን አብን ነው የሚገልጸው። እዚያ ላይ ሥላሴ አይልም። ሥላሴ አይደለም። ማርያምንና ኢሳን እንደ አማልክት አድርገው ማለት በአንድ ቦታ ማርያምን አስቀምጧል ቁርአን ላይ። እሱም እንዴት ታይዋለህ? እኮ ላስረዳሽ፣ ችግር የለም። ማርያምን እንደ አምላክ አድርገው የሚወስዷት አሉ። ማለት ቁርአን ላይ ለምን እንደዛ ተገለጸ? ቁርአን ላይ ምን አለ መሰለሽ፣ በደንብ አዳምጪ። ስለ ሥላሴ ብሎ የተናገረበት ቦታ ላይ እሷን በፍጹም አይጠቅሳትም። አይ ስለ ሥላሴ አይደለም። የመጽሐፍ ሰዎች ክርስቲያን ማርያምን እና ኢሳን ያለ መልእክተኛን ያምናሉ የሚለውን እንደ ማርያምን እንደ ሥላሴ እንደምን ማለት ውስጥ ፍቺው እንደ ሥላሴ እንደምናምን አርጎ የገለጠ ነው ይመስላል። እንደዛ አይደለም። ላስረዳሽ። እሱ የሚናገረው የሱረቱል ማኢዳ የመጨረሻው ገጽ ላይ ነው። ወኢዝ ቃለ አላሁ ያ ዒሳ ብነ መርየም አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ ቃለ ሱብሓነከ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅን ኩንቱ ቁልቱሁ ፈቀድ ዐሊምተህ ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ ኢነከ አንተ ዐላሙል ጉዩብ ይላል። ማርያምን አምላክ አድርገው ስለመያዛቸው እየተናገረ እንጂ እዛ ቦታ ላይ ሥላሴ የሚለው ቦታዎች ላይ ሲያነሳ አብ ወልድ መንፈስ ቅዱስን እንደሆነ እሱን አሳይሻለሁ። እሱ ሱረቱ ኒሳ የመጨረሻው ገጽ ላይ ይናገራል። እንደውም ደግሞ በሱረቱል ማኢዳ መካከለኛው ላይ 73ኛው አንቀጽ ላይ ሥላሴን ያነሳል። እዚያ ቦታ ላይ ሁለቱ ላይ ማርያምን በፍጹም አያነሳት። አሁን እሷን ማርያምን አምላክ አድርጋችሁ እንደመያዛችሁ ነው እዛ ጋር እየተናገረ ያለው። አሁን ያነሳሽው አንቀጽ ላይ ሱረቱል ማኢዳ መጨረሻው ላይ አንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ ይላል። አንተ ዒሳ ሆይ ለሰዎች አንተንና እናትህን ከእኔ ውጭ አምላክ አድርገው እንዲይዟችሁ ሰብከሃለን ይላል። ያችሁ። ስለዚህ ማርያምን አምላክ ትሏታላችሁ ሳይሆን የሚለው አምላክ አድርጋችሁ ትይዟታላችሁ። ያ ማለት ለአምላክ የሚገባን ስልጣን ትሰጣታላችሁ ለማለት ነው። ለምሳሌ እንውሰድ። የአምልኮ መስዋዕት ለማን ነው የሚሰዋው? እንደ ሃይማኖት ነው እየጠየቀኝ ያለው። ለክርስትና የአምልኮ መስዋዕት ለማን ነው የሚሰዋው? እግዚአብሔር አይደለም? በጣም ጥሩ። ለማርያም አይሰዋም በፍጹም። ማርያምን አማልጅን ነው የምንላት እንጂ አድኝን አይደለም። የአምልኮ መስዋዕት ለማርያም በፍጹም አይቀረብም አይደለም? አማልጅን እንላታለን። ክብር ይገባታል። ክብር ይገባታል። ትክክል ነሽ። ግን የአምልኮ መስዋዕት የሚቀረበው ለአንዱ አምላክ ብቻ ነው፣ ለእግዚአብሔር እንጂ ለሌላ ለማንም አይደለም አይደል? እሺ አንድ ጊዜ እዚች ጋር እንመለከታለን።
እሺ ያና ተመልከች እዚህ ጋር ምን እንደሚል እንዚራ ሰባሃት ምዕራፍ 12 እመቤቴ ማርያም ሆይ በኢያሪኮ አበባ ቡቃያ አንቺ ነሽ። የኢያሪኮ አበባ ቡቃያ አንቺ ነሽ። አውሎ ንፋስ ያላበላሸውም ደም ግባትሽም ያማረ ነው። ለአንቺም የምስጋና እጅ መንሻ አቀርባለሁ፣ በመፍራት እገዛልሻለሁ። በመፍራት አውዱ ሙሉ ከላይ ታነቡ ከላይ ጀምሬ ነው ከመጀመሪያ ነው እያነበብኩኝ ያለው። ልጨርስልሽ? ጨርስ። ምን ይላል? ለአንቺም የምስጋና እጅ መንሻ አቀርብልሻለሁ፣ በመፍራት እገዛልሻለሁ፣ በመስገድም እጅ ነሳሻለሁ፣ የአምልኮ መስዋዕትንም ለአንቺ ሰዋለሁ ይላል። እሺ የአምልኮ መስዋዕትንም ለአንቺ ሰዋለሁ። የአምልኮ መስዋዕት የሚሰዋው ለአንዱ አምላክ እንደሆነ ቅድም ተናግረሻል፣ እግዚአብሔር ነው ብለሻል። ስለዚህ ለማ ይሄ እንዚራ ሰባሃት ይላል፣ የኦርቶዶክስ መጽሐፍ ነው እኮ ማለት ኦርቶዶክስ ስለሆነ ብቻ ሁሉን ኦርቶዶክስ የተጻፈውን አይደለም። ሙሉ መጽሐፉን ንገረኝና ከና ቁጥሩ ማየዋለሁ ነው። እሺ እንዚራ ሰባሃት ምዕራፍ 12 ቁጥር 98። እሺ ማየዋለሁ። አልከራከርም እሱ ጋር ከመጽሐፍ ቅዱስ ውጭ ስለሆነ ማለት ነው። ሌላው አሁን ትንሽ ነጥቤ ጋር ትንሽ ያልመጣልኝ ነገር አለ ማለት አሁን በኢትዮጵያ በተለይ ሙስሊም እና ክርስቲያን ማለት አብሮ ያደገ ነው። በእስልምናው ማለት በአማኙ ሳይሆን በእምነቱ እንዴት ነው ማለት እንዴት ነው አብሮ መኖር የሚቻለው? እንዴት ምን ይላል ቁርአን ውስጥ ምን ይላል? አስተምሮት ውስጥ ምን ይላል? እሺ መልካም መኗኗርን ያዛል ባጭሩ ኢስላም። አላህ መልካም መኗኗርን ያዛል ከሰዎች ጋር። ለሰዎች በንግግርም ከሆነ ወኩሉ ሊናስ ሁስነን ይላል። ለሰዎች ሁሉ መልካም ንግግርን ተናገሩ ይላል። ለሰዎች ስራም ልክ እንዲሁም መልካምን ስራ መስራት እንዳለበት ለሰዎች ይናገራል ቁርአን። አሁን ከሃዲያኖች ማንኛውም ከኢስላም ውጭ ያለ ሰው ከሃዲ ነው ብለን ነው የምናምነው። ከነዚያ ጋር እንዴት መኗኗር እንዳለብን ቁርአን ሲገልጽ ጊዜ መልካሞችና መጥፎዎች እንዳሉ ይገልጽልናል። መልካሞች ከሆኑ መልካም እንድንውልላቸው አላህ በቁርአን ላይ ይናገራል። ላ የንሃኩም ላሁ ዐን ለዚነ ለም ዩቃቲሉኩም ፊዲን ይላል። እነዚያ በሃይማኖታችሁ ምክንያት ያልተዋጓችሁን የሌላ እምነት ተከታዮች መልካም ብትውሉላቸው አልከለክላችሁም፣ ወደ እነርሱ ብታስተካክሉም አልከለክላችሁም፣ እኔ አስተካካዮችን እወዳለሁና አላ። ነገር ግን መጥፎ ከሆነ ያንን ደግሞ እንመክረዋለን፣ እንገስጸዋለን ተው ብለን። አይ አልፈልግም ብሎ የሚዋጋ ከሆነ ነው እንግዲህ ሰይፍ አንስቶ ወይም መሳሪያ አንስቶ ዋጋለሁኝ ካለ የዛኔ የሚዋጉትን ለእርቅ ጠርታችኋቸው እምቢ ካሉ አሻፈረኝ ካሉ እንግዲህ እስኪገሏቸው ድረስ አትጠብቁም፣ ከራሳችሁ ትከላከላላችሁ፣ ትዋጋላችሁ። አላህ በቁርአን ላይ ወንጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ከሃዲያኖች ለእርቅ ከወረዱ አንተም ለእርቅ ውረድ ይላል። ሰላም ሃይማኖት ነው። በተቻለ ፈመስተቃሙ ለኩም ፈስተቂሙ ለሁም አለ አላህ። ቀጥ እስካሉላቸው ድረስ እናንተም ቀጥ በሉላቸውና በሰላም ኑሩ አለ ነቢያችን ሰለላሁ ዐለይሂ ወሰለም። ላ ተተመነው ሊቃአል ዐዱው ወስሉላህ ልዓፊያ ነው። አደራ ከጠላት ጋር ተገናኝታችሁ መገዳደልን መፋለምን አትመኙ፣ ይልቁንስ አላህ ሰላምን እንዲያሰፍን ጸልዩ ብለው ተናገሩ። ስለዚህ እዚህ ጋር ትንሽ ግልጽ እንዲሆንልኝ በሚገባኝ ቋንቋ ንገረኝ። እንዴት መሰለክ ማለት ሰው ክፉ ማለት በሰውኛ ክፉና ጥሩ ሰው የምንለው አለ። ለምሳሌ ክፉ ነኝ በክፋቴ ነው ወይንስ በሃይማኖቴ ነው እኔ ከእስላሞች ጋር ከእስልምና አማኞች ጋር የምኖረው? እዚህ ጋር ደግሞ እምነቱስ የማምነው ከልብ ክፉዎች ነው ወይንስ ከሃይማኖት ነው የሚገልጸው? እሺ ኢስላም እንግዲህ በዚህ ሁኔታ መኗኗርን ያዛል። እንግዲህ በክርስትና ደግሞ ያለውን ከእስልምና አንጻር ሰዎች በመልካም መኗኗር እንዳለባቸው ይገልጻል ማንኛውም ሰው ጋር